ሰላም ጤና ይስጥልኝ የተከበራችሁ ክብራትና ክብራን በመሰነበታችሁ በእግዚአብሔር እርዳታ ዛሬ የምናየው ማለት ነው። አሁን የፑሪም በዓል እየቀረበ ነው እና ፑሪም በዓል አመጣጡስ እንዴት ነው ያለውስ ውጣ ውረድ ምን ነበር? አሁን ሰዓትስ ምን ትዕዛዛቶች እንደምናደርግ ወደፊትስ ምን መማር እንችላለን የሚለውን በዚህ በሳምንቱ የምናየው ማለት ነው የምንወያይበት ርዕስ ይሆናል። ከራብ ዮሴፍ ጋር የምንወያየው ማለት ነው ባስመለከተ ነው እና ቆይታችሁ ከኛ ጋር ይሁን። መልካም ትምህርት እየተመኘን ማለት ነው። ሰላም ጤና ይስጥልኝ። ሰላም አለይኩም ወዳጅ ዲዲያ ማሽለምካ ሸበክ ላይ ሰላም ለሁሎች ተመልካቾች በሙሉ ጾፊ ማይከርም ሰላም የአዳር ወር ምሽኒክና ሰዳር ማዝቢ መሲንካ የአዳር ወር የካቲት ወር ሲገባ ማለት ነው ደስታን ማብዛት በህዝበ እስራኤል ዘንድ የተለመደ ብዙ አመታት ያስቆጠረ ነው ማለት ነው። ከፑሪም በዓል ጀምሮ ማለት ነው እና ሊቃውንቶች ይህንን በዓል ሲወስኑ የደስታ ወር ብለውታል። ይህም በዚህ በፑሪም ያለው ታሪክ በሚጊላት ኤስተር ወይም በአስቴር መጽሐፍ ላይ የተጠቀሰው ታሪክ ነው እና ይህ ታሪክ የደስታ ወይም ይህ ወር የደስታ የሆነው እና አመጣጡ የታሪኩ አመጣጥ መጀመሪያው እስኪ ለመግቢያ ያህል እንዴት ነው? ከየት መጣ? እንዴት ፑሪም በየትኛው ወቅት ነበር? በጣም ጥሩ። በመጀመሪያ እንግዲህ ለተመልካቾቻችን ማስተላለፈው መልእክት ምንድነው? ትምህርታችን ማለት ነው አጠር ባለው መጠን ብዙ ነገሮች ለማየት እንሞክራለን በእግዚአብሔር እርዳታ። ስለዚህ የምንፈልገው ከእናንተ ከመጀመሪያው እስከ መጨረሻው በደንብ አጋችሁ ብታዳምጡ እና ደግሞ ለወደፊቱም ሰፋ ያሉ አስተያየቶች በሰጡን በጣም ደስ ይለናል እላለሁኝ። እንግዲህ የአስቴር መጽሐፍ እንዲሁም የፑሪም ታሪክ በህዝበ እስራኤል ትውልድ ክፍል ማለት ነው በየት ጊዜ እንደነበረ ለማየት ስንፈልግ አዚ ጊዜ እግዚአብሔር አምላክ ህዝበ እስራኤል ከግብጽ ምድር አወጣቸው። ከግብጽ ምድር ከወጡ ወደ እስራኤል ሀገር ገቡ። ከ40 ዓመት በኋላ ወደ እስራኤል ሀገር ገቡ። እዛ ብዙ ዓመታት ተቆዩ በኋላ በመጀመሪያው ቤተ መቅደስ ይሰራሉ። ሁላችን እንግዲህ እንደምናውቀው ቤተ መቅደሱ መጀመሪያው 410 ዓመት ያህል አገለገለ ማለት ነው። ከ410 ዓመት በኋላ ህዝበ እስራኤል ባደረጉት የተለያዩ ኃጢአት ምክንያቶች ቤተ መቅደሱ ፈረሰ። ያን ጊዜ የነበረው ነብይ ትልቁ ነብይ በእግዚአብሔር ዘንድ ተላልፎ ለህዝበ እስራኤል ሲናገራቸውና ሚተንብያቸው ነበረው ኤርሚያስ ነበረ። እግዚአብሔር ለኤርሚያስ ምን ይለዋል? አሁን ቤተ መቅደሱ ይፈርሳል ግን ከ70 ዓመት በኋላ እሰበስባቸዋለሁ ብሎ እግዚአብሔር ገና ቤተ መቅደሱ ከመፍረሱ በፊት ይነግረዋል ማለት ነው። ወይም እየሄዱ ነው ወደ ባቢሎን ወንዝ ሲደርሱ ሲሉ ይተነብይ ነበር ይላል ኤርሚያስ ማለት ነው። ራዝ 70 ዓመት በኋላ ይመለሳሉ በሚለው ሁሎች ሲሰደዱ የ70 ዓመት ጊዜ ነው እንጂ ብዙ ጊዜ እንዳልሆነ ወይም ገደብ የሌለው ጊዜ እንደሚሰደዱ አይደለም የሚያስቡ 70 ዓመት ነው ያውቃሉ። በጣም ክፉ ነገር ነው። በጣም ከባድ ጊዜ ነው። ቢሆንም ግን ያውቃሉ እንደሚመለሱ። ይህ 70 ዓመት ማለት ነው በባቢሎን ተሰደው ይቆዩ ነበር ማለት ነው። አሁን ይህ ታሪክ የሚያጋጥመን የት ነው? 70 ዓመቱ ሊያልቅ ሲል ማለት ነው ወደ መጨረሻው አካባቢ ማለት ነው 70 ዓመት ሊሞላ ሲል በዚህን ጊዜ ማለት ነው የአኻሽቬሮሽ እንግዲህ ከብዙ ነገስታቶች በባቢሎን ሲነግሱ ከነበሩት ማለት ነው አኻሽቬሮሽ የመጨረሻው ህዝበ እስራኤል ሊመለሱ ወደ እስራኤል ሀገር አካባቢ ሊደርስ ሲል የነገሰው ንጉስ ነው ማለት ነው። ስለዚህ ሁላችንም ማወቅ ያለብን ምንድነው በመጀመሪያው ቤተ መቅደስና በሁለተኛው ቤተ መቅደስ መካከል ነው የነበረው ማለት ነው ፑሪም በ70 ዓመት ስደት ጊዜ። በታሪኩ አያያዝ ማለት ነው ስንዘው ይሄ እንደዚህ እንደሆነ መጀመሪያ ማየት አለብን ማለት ነው። ከዚህ በኋላ ያው እንግዲህ እንዴት ይሄ ነገር እንደተከሰተ ሁሉ ነገሮች ማለት ነው በሰፋ ባለው አስቴር መጽሐፍ የሚገልጽልናል። በከዚህ በላይ ሌሎች ነቢያቶች መጽሐፎችም ይገልጹልናል በጣም ውስጣዊ ታሪኩ እንዴት እንደነበረ በሚለው ማለት ነው። እዛ ላይ ደግሞ ለምንደደሃል እንደምትም ጨምረው ምንድነው ይሄ አኻሽቬሮሽ አልነው በዕብራይስጥ ሲጻፍ በአማርኛ አርጤክስስ ብሎ ነው የሚጠራው። ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ በ127 ዓመት ነግሶ እንደነበረና ትልቅ ንጉስ እንደነበረ ባለዝና እንደነበረ ይገልጻል በመጽሐፍ አስቴር ላይ መግቢያ አካባቢ እንደምናየው ማለት ነው። እና ይህ እንደ መደርደሪያ ሐሳብ ሆኖ በዚህ ላይ በምናይበት ጊዜ የነበረው ሁኔታ ይህ ንጉስ እንግዲህ በ127 ዓመት ሀገሮች ላይ ነግሶ በነበረበት ጊዜ ይሁዲዎች በተለያዩ ሀገራት እንደነበሩ ነው። እንግዲህ ከህንድ ጀምሮ እስከ ኢትዮጵያ ስለም በብዙ ሀገሮች ያሉ ይሁዲያን በሙሉ በተለያዩ ሀገሮች ተሰደው እንደነበረ ከመጀመሪያው ቤተ መቅደስ ከፈረሰ በኋላ ባቢሎን ውስጥ እንደነበሩ የተለያዩ ሀገሮች ውስጥ እንደነበሩ የሚገልጸው እንግዲህ
ለዚህም ነው በመጊላ በምንገባበት ጊዜ ምክንያቱም ዛሬ ለማየት እንፈልገው ለተመልካቾቻችን የምንፈልገው ምንድነው የአስቴር መጽሐፍን አናነበውም እያንዳንዱ ታሪኩን ምን እንደሆነ እንዴት እንደሆነ በአጠቃላይ መልኩ የምናየው የዚህን ይዘትና ያለውን ሁኔታዎች ነው ወደ ውስጥ ገባ ብለን የምንመለከተው። ስለዚህ በእነዚህ 127 ሀገሮች ላይ ነግሶ በነበረበት ጊዜ እንደምናየው ህዝበ እስራኤል ሃማን የተባለ ማለት የእስራኤል ጠላት ተነስቶ ህዝበ እስራኤል ለማጥፋት እንደፈለገ እና ይህንን ደግሞ ፍላጎቱን እውን ለማድረግ ከንጉሱ ፍቃድ መቀበል ነበረበት እና ይሄ በመጊላው ያለው ነው። አንበብ ይቻላል። እንደው ለመግቢያ ያህል መንደርደሪያ ነው። ግን እኔ ካንተ ጋር መጠየቅ እንፈልገው መጓየት መፈልገው ምንድነው ምንፈልገው ለምን በዚህ ሰዓት እግዚአብሔር ወይም ይሄ ችግር ሊፈጠር የቻለው እንግዲህ አንድ ህዝብ በዓለም ላይ ያለ ህዝብ የእስራኤል ህዝብ በ127 ሀገሮች ያሉትን ላጥፋ ብሎ አንድ አምባገነን መንግስት ያልሆነ ወይም ከመንግስት ውስጥ በዛ ስር ውስጥ ያለ ሚኒስተር እንበለው በሚወስንበት ጊዜ ንጉሱ እሺ ብሎ መቀበል ይሄ እንግዲህ በጣም አስቸጋሪ ነው አይደል? ንጉሱ አለ ንጉሱ መጠየቅ ይችላል። ለነገሩ ወደፊት ይጠይቃል። ግን ይሄን ነገር ሊያደርግ ይቻላል። ይሄ ችግር ሊመጣ የቻለበት መንስኤዎች ምንድናቸው? እንግዲህ ምንድነው የሚሉ ካልጨሰ ጭስ ከሌለ እሳት አይነድም። አንድ መንስኤው ምንድነው? ለምን እግዚአብሔር በእነዚህ በይሁዳን ላይ ማለት በዚህ ላይ ይህንን ችግር ሊመጣ ይችላል? በጣም ትልቅ ጥያቄ ነው ጠየቀው። የመጊላት ኤስተርን ዋናው ታሪኩ የተከሰተበት ዋናው ምክንያት የያዘ ወይም ይሄ ነገሮች እንዲሆኑ የመጀመሪያው ሰመጫቸው የሚይዝ ጥያቄ ነው ጠየቀው። ምክንያቱም ዝሮ ስናነብ ማለት ነው ይሄ ስለዚህ ንጉስ ማለት ነው የዚህ ንጉስ አቋም ምንድነው? በመጀመሪያ አንስቶ በ127 ሀገሮች ሲነግስ ስለነበረ ንግስናውን በጣም ስላረጋገጠና ተረጋገጠ በኋላ ሁሉን ጠርቶ እንደበላ እንደጠጣ ብዙ ድግስ እንደደገሰ በጣም ይገልጻል። ሰፋ ባለው 180 ቀን ማለት ሁሉን ተጠራ ይሁዶችን የሚወዳቸዋል ማለት ነው። እንደዚህ ከሆነ ደግሞ ለምንድነው በኋላ ባህሪ የተቀየረ የሚል ጥያቄ በውስጣችን ሊፈጠር ይገባል። ምክንያቱም ለሁሉ ጠርተ ሁሉን እንደፈለገው እንደደስተው መጥቶ እንዲበላና እንደጣም ታረክ ከሆነ እኩልነት ተሰጠ አዝምን ምን ነው ኋላ እንደዚህ ሆነ ታዲያ ያ ማለት ለምን ፒቶም ሐሳቡንና እንትን ቀየረ? ምክንያቱም እንዳልከው ሃማን መጥቶ ምን ነው የሚለው ይሁዲዎችን መግደል ፈልጋለሁ አለ። ስለዚህ እንካስርሽ መቅሊት መዝኖ ይሰጣል። ባዝምን ያለው ገንዘቡን ማልፈልግም እንደፈለከው አድርባቸው ረጋማ ካራፒቶ ምን ሆነ ነው ምን ተቀየረ? ምን በእኩልነት የተባለው ነገር እንዴት ሊቀየር ይችላል? በጣም ስለዚህ እዚህ ላይ ማለት ነው ብዙ ውስጡን ስናይ ማለት ነው አንድ ትልቅ ሊቅ ነበረ ረቢ ሽሞን ባሪኻ ይባል ነበር። ረቢ ሽሞን ባሪኻ የሚባለው ማለት ነው እንደዚህ ተማሪዎች ጋር ሆኖ ማለት ነው የፑሪምን በዓል እንደዚህም ሲያከብሩ አስጥያቄ ጠይቁት ነበር ተማሪዎቹ አዝምን ይሉታል ረቤኑ ለምንድነው በዛውን ጊዜ በሃማን ጊዜ በዛ ክፉ ዘመን ጊዜ ማለት ነው ሁሉ ይሁዲዎች በዓለም ላይ ያሉት እንዲገደሉ የተወሰነው ምክንያቱም ምንድነው ይላቸዋል ይሉታል። አሰሱ ምን ይላቸዋል? መጀመሪያ እናንተ መልሱ እስኪ ይላቸዋል። መልስ ከእናንተ ልስማ እናንተ መጀመሪያ መልስ ቆደም ኮል እናንተ ሞክሩና እዛ ባለ ነገራቸው እንደዚህ አዘ ምን ይሉታል እነሱ እኛማ እንደሚመስለና ከቫን ሸኔኑ ሚስብላቶ ሽሮ ተራሻ በሱ ድግስ ላይ ስለተሳተፉና ስለተመገቡ በዛም ድግስ ላይ ስለተደሰቱ ይሄ ምክንያቱ አንደኛው ምክንያት ይሄ ነው። ከሐምሩም ለታል ምን የሚሉት እንዳየነው ንጉሱ ሁሉን ህዝብ ጠራ ምን አለ ሁሉ ይሁዲዎች ምን አሉ እኛ መሄድ አለብን አሉ። ግን ንጉሱ ደስታና ንጉሱ ድግስ እንዴት ሳንካፈል እንቀራለን? ግን ያገር ወግ ያገር ሰው ያገር ባህል ነው መሄድ አለብን አሉ። ግን የኑሮ ሁኔታ ነው እንደዚህ ሲሄዱ ማለት ነው አስተማሪት ምን የሚሉ ተማሪዎቹ ይሄ ሁሉ ችግር የመጣበት መነሻው ምንድነው ይላሉ? ንጉሱ ድግስ ያደርግ ነው በዚህ የተነሳ ነው እዛ ህዝው ተሳተፉ። በዚህ ምክንያት መንሰው ይሄ ነው ሄደው ማለት በዛ ድግስ ላይ በጥሬው ላይ መሳተፍ አልነበረባቸው ነው። ናሆን አስጥያቄያችን ለምን ቢሳተፉ ምን ችግር አለ?
ስለዚህ ቢሳተፉስ ምን ችግር አለው? ዞሮ ዞሮ ልክ እንዳልነው አሁን ለምሳሌ አሁን ዶናልድ ትራምፕ ለምሳሌ ሁሉ መንግስታቶችና ንጉሶችን ጠርቶ አገሮችንና ፕሬዚደንቶችን ማለት ነው ጠርቶ ድግስ ቢያደርግ ከዛ መካከል ደግሞ ለእስራኤል ለቤንያሚን ኔታንያሁ ጥሪ ቢሰጥ አሁን ተሳተፉ ቢል አለ ደማ ይልም አሁን ኦቶዳማር ከይሉ ምን ችግር አለው? ከድግሱ ቢሳተፉ በተለይ በስደት ላይ ነው ያለው በሰው ልጅና በ127 ሀገሮች ከሚነግስ ንጉስ በሱ ንግስና ውስጥ ነው ያለው በሱ ግዛት ላይ ነው ያለው። እንቢ ማለት ደግሞ ያው እንግዲህ የንጉሱን ቃልና ትእዛዝ አለመቀበል ማለት ነው። ስለዚህ ለነሱ ምድላቸው ነው የተለያዩ ነገሮች የሚጠቅማቸው ነገሮች ቢወሰንላቸው መሳተፍ አለባቸው፣ ስጦታ መስጠት አለባቸው ወዘተ። እና ምንድነው ችግሩ በሚለው ይሄንን ልብ ልናደርግ ይገባናል። ምክንያቱም ድግሱ መሳተፉ ብቻ ይሄ ምን አይነት ችግርና ምን አይነት መጥፎ ነገር ሊሆን ይችላል ያለ ምንም ምክንያት። እውነት ግን ነው እንደው ጥያቄውን ትልቅ በርታ ለማድረግ ድግስ ተሳተፉ በሉ ጠጡ ምን ችግር አለው? ይሄን ያህል ችግር ይሄን ያህል እስከ ሞት ድረስ የሚያመጣ አይደለም ነው በእኛ በሐሳብ በሰዎች ላይ በመናስበው። ግን መልክቱ እንደዚህ አይደለም። እንደዚህ ናሆን በውጫዊ በነበበት ጊዜ አንድ አቋም አለ ማለት 180 ቀን ማለት ድግስ መደገስ ትንሽ ከኑሮ ሁኔታ የናራ ነው ማለት ግማሽ ዓመት መብላት መጠጣት እንጂ ዓላማ ትንሽ እንደ ዓላማ አድርጎ ማለት ይመስለኛል በዚህ በኩል እና ያለው ምንድነው ለምንድን ነው እንደዚህ ቢሳተፉ? ስለዚህ መጠየቅ ያለብን ለምንድን ነው ድግስ ያደረገ? ድግስ ያደረገው ማለት ነው በመጀመሪያ መግቢያ ተሰሩ እንደምናነበው ከሸቤት አሚለካ ሐሽባሽ 3 ሻኔም ለሞልኮ ይላል 3 ዓመት እንደነገሰ በዛን ሰዓት ያደረገ ይላል። አባል ቅድም በመጀመሪያ የጀመርነው ታሪክ ነበር። ምን አለ ይሄ ታሪክ የተከሰተ መቼ ነው? የእስራኤል ወደ እስራኤል ሀገር የመመለሳቸው እድሉ ጊዜው 7 ዓመት ሞልቷል። ይሄ ማለት እግዚአብሔር እንደተናገረው ለትንቢተ ኤርሚያስ መመለስ አለባቸው ብለን ነው። አሁን አኻሽቨሮሽ ያደረገው ድግስ ማለት ነው ምክንያት አለው። ያን ምክንያት ምንድነው? ለራስ በእውነት መንግስቱን ስላጠናከረና አሁን እንግዲህ በኋላ ማንም ይፈንቅለኝ የለም ብሎ መነሻው ይሄ ብቻ አይደለም። ሌላ ምክንያት አለ። ምንድነው ያላሉ? እግዚአብሔር ህዝበ እስራኤልን ረስቷቸዋል። ከዚህ በኋላ እግዚአብሔር ህዝበ እስራኤልን አይመልሳቸውም። ስለዚህ ምን አለ? ድሮ ቤተ መቅደሱን ያፈረሰው ማን ነው? ነቡካድነፃር ነው። መለክ ባቤል የባቢሎን ንጉስ ነው ያፈረሰው። ሲያፈርሰው ይላሉ የቤተ መቅደሱን ሁሉ ዕቃዎችን ይዞ ወሰደ ይላል። መርኮ ነው የወሰዳቸው። አኻሽቨሮሽ ምን አለ? እግዚአብሔር ከረሳቸው እግዚአብሔር ከተዋቸው አዝ እንግዲህ ድግስ ማድረግ አለበት። አምላካቸው ረስቷቸዋል። እዚህ ተስፋ የላቸውም። ስለዚህ ምን ላድርግ አለ? አሁን እኔ የዓለም ንጉስ ነኝ። እኔ ንጉሱ በእኔ ላይ ሰውም ማንም እንትን ያደርጋቸው መጣል አለበት። ስለዚህ ማለት ነው የሁሉ የዓለም ንጉስ ስለሆንኩኝ አሻብ ምን አለ? የካህኑን ልብስ ለበሰ ይላል። የቤተ መቅደሱን ዕቃዎችን አወጣ ይላል። በዚህ ድግሱን ማድረግ ጀመረ። እነዚህ ዕቃዎችና እነዚህ ዝዞች የተከበሩ ስለሆነ የካህኑ ስለሆነ ክብር ያለው ሰው እኔ ክብር ያለኝ ንጉሳው ቦላ ያክብር ወርዷል ወደኛ በእስራኤል የተቀደሰ ሰው ማለት ነው ካህኑ ነው አይደለ? እንደዚህ ራሱን ማለት ነው እንደ ዓለም ንጉስ እንደ ዓለም ፈጣሪ ራሱ ማለት ይቻላል አነገሰ። ሻፍ እንደዚህ ተሆነ እስራኤል የቤተ መቅደሱን ዕቃ መጠቀም የሚችል ማንና ማይችል ማን እንደሆነ ያውቃል። በቤተ መቅደሱ ውስጥ እነዚህ ዕቃዎች የሚገለገሉባቸው ለተቀደሰ ነገር ነው። የሚቀርቡባቸው ቁርባናት ነው። ራሱ ቁርባን ለመብላት የሰው ልጅ ንጹህ መሆን አለበት። ከቤተ መቅደሱ ውስጥ እንጂ ከውጭ መብላት አይችልም። ካህን ያልሆነ መንካት አይችልም ወዘተ። እነዚህ ሁሉ ነገሮች በሕዝበ እስራኤል ማንኛውም ይሁዲ ከትንሽ እስከ ትልቁ ያውቃል። አሁን ምን ያልነ ቅድም ያን ድግሱ ስለተሳተፉ ነው ይሄ ሁሉ መከራ የወረደባቸው ካልነ ድግሱ ኖርማል ድግሱ ነው ቢሆን ልክ እንዳልኩት ቅድም ዶናልድ ትራምፕ ጠርቶ ኑ ብሎ ጠጡ ቢል ምን ችግር የለውም። የክብር ነገር ነው። ደግሞ ቅድም ያልነው አለ ይሄም የሚበሉት የሚጠጡት ነገር እያንዳንዱ እንደ ባህሉ እንደንዱ የሚያርድም ካለ የራሱ እምነት የራሱ ሁኔታ እንደው ለሁላችሁም ዲሞክራቲክ ማለት ዋናው መብታቸው የተጠበቀ ነው። ይሄን አድጉ ነው ግን እንደዛ ነበር። እንደዛ ማለትም በምግብ በኩል በእውነት እያንዳንዱ እንደመብላት ይችላል። ችግሩ ምንድነው? ምን ይዞ ነው? ርዕሱ ምንድነው? ስለምንድነው ድግሱ? ዋናው ድግሱ ምንድነው? ምን ነው አለ
ሂሉላሽ እግዚአብሔር የለም ወይም እግዚአብሔር ህዝበ እስራኤልን ትቷቸዋል። ስለዚህ በቤተ መቅደስ ዕቃውን መጠቀምና የእግዚአብሔርን ስም በተረከሰበት ቦታ አንድ ይሁዲ እንደማዘንና እንደመጸለይ ለእግዚአብሔር አምላክ እንደማልቀስ ምን አደረጉ? መጥቶ ተሳተፉ። ራሱ ምን ያለው ምን ችግር አለው ብንሳተፍ፣ ምን ችግር አለው እንትን ብንመጣ የሚል መጀመሪያ ማለት ነው አንድ መነሻ አለ። በዚህ የተነሳ እንትኑ የመግቢላት ኤስተር ታሪክ ማለት ነው መከሰት ጀመረ። ይሄ የተከሰተ በማለት የተነሳ ነው አኻሽቬሮሽ ማለት ነው ተቀብሏቸዋል፣ አይቷቸዋል፣ መጣዋል፣ ተደስተዋል። ሁሎች መጣው። በእግዚአብሔር ዘንድ ነው መጨረሻ ዞሮ የሆነ። እግዚአብሔር ይህንን ሲያይ ማለት ነው እንዴት እናንተ ዝም ትላላችሁ? እንዴት ክብሬ ሲረክስ ማለት ነው እናንተ አይታችሁ ዝም ትላላችሁ፣ ተሳተፋላችሁ በሚል እግዚአብሔር አየባቸው ማለት ነው። ግን ህዝበ እስራኤል በዛ ሰዓት አለመሳተፍ ነው የነበረባቸው፣ አለመሄድ ነው የነበረባቸው። አባለሄዱ መሄዳቸው ምንድናዩ ሎራካ በአሕዛቡ አፍ ብቻ አይደለም የእግዚአብሔር ስም የረከሰና የህዝበ እስራኤል ተስፋ እንደሌላቸውና እግዚአብሔር እንደማይመልሳቸው የተናገረ ላፊሉ እናንተ መረኩ ሄዳችሁ ማለት ነው። ይሄ መጀመሪያው ማለት ነው ረቢ ሽሞን ተማሪዎቹ እንዳሉት እንደምናየው ከሆነ ማለት ነው። አባል እንደዚህ ከሆነ በአማርኛ ምን ይሉታል? ከሌባ ጋር የዋለ ሌባ ይባላል ይላል። ሌብነት ብቻ አይደለም በሌብነት ወንጀል ውስጥ ይገባል ማለት እና የእግዚአብሔርን ቃል ሲጎድፍ የቤተ መቅደሱ የነበረውን ቤተ መቅደስ ዕቃዎች ንጉሱም ቢሆን ቢጠቀምበት ከዛ አብረው ማጨብጨብና አብረው በዛ ተሳታፊ መሆን ይህ ከባድ ኃጢአቱን ራሳቸው እንደተጠቀሙበት ስለሚቆጠር እግዚአብሔር ይህን መንገድ አይቀበለውም፣ አይወደውም፣ በዚህ ጎዳና ላይ አይሄድም። ስለዚህ ይህ አንደኛው ምክንያት ይህ እግዚአብሔር ይህንን ጠላት ያስነሳባቸው በዚህ ምክንያት ነው። ምክንያቱም በዚህ በጨካኙና በአረመኔው በራሻ በዚህ ሰው ድግስና የምግብ ፌስቲቫል በዛ በመሳተፋቸው ነው። ይሄ አንደኛው ምክንያት ሲሆን ኋላ ደግሞ ረቢ ሽሞን ማለት ነው ተማሪዎቹ ከመለሱለት በኋላ እሱም ይመልሳል ማለት ምን ጥያቄ ግን ይጠይቃል። ምን እንደምጠይቀው በምግቡ ላይ በተሳተፉበት ምክንያት ብቻ ከሆነ ግን አዝለም የተሳተፉት ብቻ ለምን እናታላ አይገደሉ? ለምን በሁሉ ይሁዲዎች ሆነ? በ127 ሀገሮች እንደዚህ ነው ይችላል። እላማ ምን ይላል? በነቡኻድነጸር በነበረበት ጊዜ ግን ይሄ አኻሽቬሮሽ ከመንገሱ 10 ዓመት በፊት ነቡኻድነጸር ንጉስ ነበር። እዚህ ይሄ ምንድነው የሚያሳየው? በዛን ጊዜ ምን ብሎ ነበር? እያንዳንዱ ሰው ሁሉ ሰው መስገድ አለበት ለአምልኮት ነው ነበር። አዝ ሁሉ ሰግደው ነበር። ከሁሉዎች ደግሞ መካከል ይሁዲዎች ነበሩ። አዝ እነሱም ሰግደው ነበር። ከተወሰኑ ይሁዲዎች ውጭ ሐናንያ፣ ሚሻኤል፣ አዛርያ እንዲሁም ሌሎችም ተወሰኑ አልሰገዱም ነበር። አባል ግን በይበልጥ ሰግደው ነበር። አብዛኛው ሰገደ። አሱተማ ሁለት ምክንያት አለ። አንደኛ ጣዖት መስገዳቸው፣ ለጣዖት መስገዳቸው። ሁለተኛ ደግሞ ልክ እንዳን ነው እግዚአብሔር ስም ሲረከስና ሲረክስ አብረው መሳተፋቸው። እነዚህ ሁኔታዎች ማለት ነው በህዝበ እስራኤል ማለት ነው እልቂት ማለት ነው እንዲወሰንባቸው አይበል እንጂ ተወሰነ ማለት ነው። አማንም ሄዶ ለአኻሽቬሮሽ ሲናገር አኻሽቬሮሽ ማለት ነው እንዴት ህዝብ መንግስት በመንግስቴ ውስጥ ያሉትን ሰዎችን እገላለሁ እንደዚህ የሚል ሳይሆን ዝም አለ። ምንም ራሱ አልተቃወመም። ለምንድን ነው እንደዚህ የምትለው? ምን ነው ምክንያት ምንድነው? ይሄ እንደዚህ ሊወሰንበት ቻለ። ባስ ከዚህ ስናይ ማለት ነው አኻሽቬሮሽ ራሱ ለህዝበ እስራኤል በጣም ጥላቸው ያለው ሰው እንደሆነ እናያለን ማለት ነው። ጥላቸው በጣም ክፉ እንደሆነ እናያለን በዚህ የተነሳ ማለት ነው። ሌላው ደግሞ ላይ አንድ ቀድመው ምንድነው ምንድነው ቅድም ያልከው ነው 70 ዓመት ሊሞላ ሲል ይደርስ ሲል ይህን ድግስ ማዘጋጀቱ የእሱ ሀሳብ ምንድነው? አሁን እንግዲህ ከድግሱ ካሳተፍኳቸው መብት ከሰጠኋቸው ሁሉም ካደረግኳቸው ለምን ያመልሰው ይሄዳል? የነሱን ሐሳብ በዚያው ለማስቀረት ማለት ከተመቸው አንድ ሰው ጥሩ ከሆነለት ምን ብሎ ይሄዳል? ስለዚህ ረሱት ማለት ነው። መመለስ የሚገባቸው ሆዳቸው ሲሞላ ለካ ንጉስ ይወደናል በመውደድም በመጣላት ሳይሆን በመውደድም ወደዛ ጎዳና ሊካቸው ይቻለበት ሌላ ብዙ ርዕሶች አሉት። እኛ ማለት የሚቻለውን ያለም ግን እና ያን ማለት ይፈልኩት ምንድነው አንድ ሰው እንደ አንድ ነገር ልታረክ ነው አይደለም ያስረሳል ያንን ነገር እና በዛ አስረሳቸው ማለት ያንን ድግስ ሆን ብሎ 70 ዓመት ሊሞላው ሲመለሱ ሲል ያደረገው ይሄ የሚመስለኛል ደግሞ አንደኛው ምክንያት ኦኬ እዚህ ላይ እንደምንደረ ሐሳብ ካየ የታሪኩ አመጣጥና ምክንያቶች እግዚአብሔር ያስነሳባቸው ጠላት እንግዲህ ሃማን ነው።
ሃማን ቅድም እንዳልነው ከዚህ በታሪኩ ላይ የሚነግረው ማለት ነው የሃማን ጉዳይ ነው እና በዚህ በተሰጠበት ሁኔታ ላይ ቅድም እንዳየነው አሁንም እንዳልነው በዛ ላይ ህዝብ ስራዎች አሉ የተሳተፉ አሉ በድግሱ ላይ የበሉ የጠጣሉ በጣዖትም ልኮ ግን ሁሉም አምልከዋል ወደዛ ለጣዖት ሰግደዋል አብዶ የተጸለየ ማሽኒካ እና ያንን አገልግለዋል አሁን ንጉሱ ምንድነው ያደረገው ያንን ለሃማን እንግዲህ ታሪኩን ላይ ፈላፍተውና ሃማን ፍቃድ ጠየቀ 10,000 መክሊት ገንዘብ አስገባል ንጉሱ ግምጃ ቤት ንጉሱ ሻለ ማህተሙ ሰጠው ተፈረመ በ127 አገር ያሉ ይሁዳን ሊጽፉ ተወሰነ አለቀ በዚህ ሁኔታ ላይ በምንነበር ጊዜ ታሪኩ እየገነነ ይመጣል ያ እዚህ በቃ አሁን ሁለት አማራጭ አለ ብዙ ሰው በቃ ተፈርዶብናል ለነገሩ ተሳትፈዋል ሁሉንም አድርገዋል የሚገርመው ኪሉ ለምን ሃማንን ለምን ትፈልጋለህ ተብሎ አልተጠየቀም ለምንጊላም አልተጻፈም አሐሽበሮሽ ማን ያ ነው እንግዲህ የንጉሱን መጥፎነት የሚያስታየው ንጉሱ ይህን በእነዚህ ነገሮች ላይ ሲወሰን ለምን ብሎ መጠየቅ እንዴት ብሎ መጠየቅ ይገባው ነው ግን አልጠየቀም ያ ሆለት እግዚአብሔር አፉን ብሎት ይሆናል ዘግቶት ይሆናል መናገር አይችልም ግን መብት አለው ሰው እንግዲህ በዚህ ውስጥ አለ በዛን ሰዓት በህዝብ እስራኤል ዘንድ የምናየው በይበልጥ ሞርዶክዮስ ማለት ነው ሞርዶኻይ ተስፋ በተቆረጠበት ጊዜ ምንም አማራጭ ታትሟል ተልቋል ሁሉም ነገር በዛ ላይ ስራ ይጀምራል ጥራት ያደርጋል ይህንን ነገር ይህን ስራ ለማሰራት የሚያደርገው ጥረቶች አሉ እዚህ ላይ በምናይበት ጊዜ ምንም እንኳን እግዚአብሔር ይህም ቅጣት ቢያመጣም ነገር ግን ሞርዶኻይ በይበልጥ እሱ ነው እንግዲህ አማንያ ሞተር ዋናው ሞተሩ የዚህ ነገር የሚያንቀሳቅሰው ይህንን ምን ማረጋለሁ ብሎ ተስፋ አልቆረጠም ይህንን ነገር አልተቀበለም በዛ ላይም ብዙ ጥረቶችን አድርጓል በንጉሱ በሚገቡበት በሻራ ሜለ ቤተ መንግስቱ ቅጥር ግቢ በዛ ውስጥ ተቀምጦ ሁሉ ቀን ሃማንን እየፈለገ እንትን ያደርገው ነበር ከዚህ ላይ በምናይበት ጊዜ የሰው ስራ የሰው ጥረት በዚህ ባለንበት አለ የሰው ጥረት አለ ይህንስ እንዴት ነው የምታየው ሰው አዳም በመሰለህ አዳም ፖኤል በተخمት ሲው ተጽማ እخنخ ነው ወይም ተደበራዝ ለኸራ ያጸረ ልትያይሽ ማለት በዚህ ላይ ተስፋ መቁረጥ ነበረበት ነገር ግን ተስፋ አልቆረጠም ነው ኮረምኮል ሁለት ነጥቦችን ማለት ነው ለንወያይባቸው ይገባናል አንደኛ ህዝቡ እንዴት ነው ይሄን የሚያየው ማለት ህዝቦች በአጠቃላይ በአምልኮት አደረጉ ብንልም እንደ ሰው እንሆናለን ብለው እንደ ህዝብ እንሆናለን ብለው ቢያደርጉም እንደ ህዝቡም ድግስ እንቅረብ ቢሉ የእግዚአብሔርንም ወደ ኋላ አድርገው የራሳቸውን አይተው ወይም እንደ ሰው እንሆን ብለው ቢያደርጉ መጨረሻ ላይ ይሄ ነገር ተቀማቸው ወይስ አልተቀማቸው እንደምናየው ከሆነ አልተቀማቸው እንደ ሰው እንምሰል ብለው እግዚአብሔር ወደ ጎን ስላደረጉ መጨረሻ ላይ አልተቀማቸው ነው ለጊዜው መስሏቸው ነበር ለጊዜያቸው መስሏቸው ነበር ማርገት ግን በቀላል ነገር አይደለም የሰው ልጅ ማለት ነው የሆነ ጠባብ ቦታ ሲደርስ ወይም ከባድ ቦታ ሲደርስ ያን ውሳኔ ለመወሰን ይከብደዋል ማይሆን ውሳኔም ሊወስን ይችላል አበል እንደምናየው መጨረሻ ላይ ግን ይሄን እንዳልተቀማቸው እና ያለ መጨረሻ ነው ናለ ይብቻ ሳይሆን ማለት ነው እንዳልከው አማን አሬ ለምንድን ነው ሁሉ ነገር አደረገ ምን ህዝቦቹ ይሰግዱለት ነበር ማለት ማንኛውም ሁሉ ይሁዲዎችም ይሰግዱለታል እንደምናየው ከሆነ ይሽ ይሁዲያ ያ በሾሻና በያ ሽሞ ሞርዶኻይ ያ ሞርዶኻይ ብቻ ነው የሚሰግድለት ሌላ ኑሮ ቢሆን አብሮ ይጽፉ ነበር እንደምናው ከሆነ ራክ ሞርዶኻይ ናለ በሻራ ሜለ ከመጣ ሁልጊዜ እንዲሁም በየቦታው እየሄደ አማንነን ያናደው ነበር ምን ይላል ያልሰግድልህ የሚለው ነበር ከዚህ የተነሳ ራሱ ምን ይላሉ ይሁዲዎች ራሱ መጣው ምን አሉት አንተ ሞርዶኻይ በእኛ ላይ ማት እያወረድክብን ያለ ነው እንደ ሁሉ ሰው ሆነና ስገድ ምን ችግር አለው ይለፍለት ይሩሱ ታውቃለህ ኩራት ነው የሚፈልግ ክብር ነው የሚፈልግ ስለዚህ ቢሰግድልህ ወይም ስገድልህ ወይም ከዛ እሱ እንዳይ ተደብቅ ነው በርግጥ እንደዚህ መሆን ነበረበት ነው ይሉ አንዳንድ ጊዜ እኛም በህይወታችን ስንኖር ምን ጠይቀው ምንድነው ለምንድነው ባንተ የተነሳኛ ምን ሰቃየው ስለዚህ እንደኛ ሆነ መሰልና ባዝ አሁን ማለት ሞርዶኻይ አንድ ጎን ያዘ ግሩፕ እንበለው አንድ ብቻውን ሆኖ ማለት ነው ሌላው ህዝብ ሌላ ግሩፕ ነው
እሱን በአንተ ምክንያት እንዴት ይህ ችግር ሁሉ ይመጣብኝ? ይህ ችግር የመጣው በአንተ ምክንያት። ስለዚህ አንተ ተው ወይም ጥፋ ወይም ራስ በራሳችን መጣላት ጀመርና ግን ቤታ ሽማግሌ ልከውበታል። ሞርደኻይ ወይ የተለያዩ ሰዎች ብሎ ስማ ሞርደኻይ ምንድነው ስገድለት ምን ችግር አለው? ይሲ ቁጣውና ማቱ ይብረድ በዚህ በጣም ለምንወት ነው የሚሆን ግን አዛፋል ሞርደኻይ ምንድነው የሚለው ለይኽራ በለይሽተኻ ይላል። ግን ሊቃውንቶች ያፈራሉ ለይኽራ ዘባቲል በልሽነቲል ለይሽተኻ በልሽነቲል ሎራክ አሁን አይሰግድ በዚህን ሰዓት አልሰግድልህም እንደዚህ አፍሉ ለዘላለም አልሰግድልህም ሰማይ ተቆየሽ ነው የሆነ ጉዳ ይውዲት አሚቲት ከመራ እኔ የሽሊ ኮማዝ ኩፋኒ አንተ ማን ነህ አንተ ኪሉ አልሰግድልህም አንተ ኪሉ እግዚአብሔር ብቻ ነው ያለ በቃ የሆነ እንትን አለ ቅድም እንዳልኸው ሞርደኻይ ያለበት ፈተናት ልክ ፈተና አለበት ይሄ ምክንያቱም አሁን በራሱ ላይ ብቻ አይደለም የሚወሰነው ውሳኔ ለህዝቡም ላይ ነው። ስለዚህ አክሻብ ሞርደኻይ የሚያደርገው ነገር ማለት ነው ለህዝቡ አይበል እንጂ ክፉ ነገር ሊያመጣ ይችላል ወይም ጥሩ ነገር ሊያመጣ ይችላል። ግን አክሻብ ሁላችን ታሪኩን ስለምናውቀው ከመጨረሻ ላይ ተቀመምናል አፈልግና ቢሆንም የሰው ልጅ ተስፋ በሚቆርጥበትና በሚያስቆርጥ ጊዜና አጋጣሚዎች በደረሰበት ጊዜ ምን ነው ማድረግ ያለበት? እንደ ሁሉ መሆን ሁሉ ነገር መተው ወይስ እንደውም የበለጠ ልዩ ትኩረት አድርጎ አስቦ ልብ አድርጎ ነገሮችን ማለት ነው ወደ ጥሩ ውሳኔ ለመወሰን ማሰብ ያለበት ይሄን ሞርደኻይ ያስተምረናል። በተለይ ከህዝበ እስራኤል ከገጠማቸው ብዙ ነገሮችን ከፊት ኋላ ስናያቸው ለምሳሌ የፑሪምን ታሪክና የፔሳህን ታሪክ መያያዝ አለብን። እግዚአብሔር ህዝበ እስራኤል ከግብጽ ምድር ሲያወጣቸው ህዝበ እስራኤል ያደረጉት ነገር አለ የለም። ህዝበ እስራኤል ግብጽ ምድር ነበሩ፣ ባሪያ ተገዥዎች ነበሩ፣ ምንም አልነበራቸውም። ስለዚህ እግዚአብሔር መጣ፣ ፈርዖንን ልቀቅ አለ። በሙሴ አማካኝነት አለቅም አለ። ቀጣው 10 መቅሰፍቶች ነው ወረደ። እሺ ልቀቃቸው ሲል ድረስ ለቀቀ። ከዛ በኋላ ባህር ሰነጠቀላቸው። ብዙ ነገሮች እግዚአብሔር በእችን ዓለም ማለት ነው እንደፈለገው ተጫወተባት ይላል። ይጣላልት በሚጻይም ከሆነ በፊት ብዙ ተምረን ነበር ነገር እግዚአብሔር አምላክ ምን ያደረገ እችን ዓለም ማለት ነው ተፈጥሯዊ የሆኑት ሁሉ ነገሮች ማለት ነው ቀያይሮ ማለት ነው ለህዝበ እስራኤል ብሎ ብዙ ተምራቶችን አድርጎ ህዝበ እስራኤል እግዚአብሔር ከችግር ከመከራ ከባርነት ወደ ነፃነት ለዘላለም ነፃነት አወጣቸው ማለት ነው። በአጽሙ በክበዶ እሱ ራሱ አደረገ ሁሉን ስራ ከአስከፈ ድረስ በፑሪም አፉ አና ሆን በፑሪም አማን መጣ ተነሳ አኻሽበሮሽም ተስማማ መጡ። ደብዳቤው ተሰራጨ በየዓለሙ በ127 ሀገሮቹ በአዝ ህዝበ እስራኤል ባጆጃቸውን ቀሩ። ሰማይን ሞሼ መጦ ከህብቱን ዘብቶ የሚመታ ማማንን ወይዘ አፍሉ ሞርደኻይ ኪሉ ማታምር ያደረገው አለ ኪሉ የለም ነው አን አይዝምከ ምን ሆነ አዛሻብ የሰው ልጅ ተስፋ በቆረጥበት ጊዜ አሻብ ምን ነው የሚያደርገው? የፑሪም ታሪክ የሚያስተምረን በብዛት ማለት ነው ሊቃውንቶች ምን ነው በዚህም የተነሳ ነው ፑሪም ለትውልድ ወደ ትውልድ ተጽፎ በሁሉ ቋንቋ ለዓለም ሁሉ አትሰራጭ ብላ ኤስተር አዘዘች። በእውነት ተጻፈ፣ መጽሐፍ ቅዱስ ውስጥ ገባ። ይሄ ለኛ እንዳንዳች ማለት ነው ትልቅ ትምህርት ነው። ምክንያቱም እግዚአብሔር ማለት ነው በተፈጥሯዊ ሁኔታ መንገድ ሆኖ እዩት እንዴት ህዝበ እስራኤልን ከን ጨለማ በሆነበት ጊዜና ተስፋ ቆርጦ ሁሉ ዘው እንግዲህ ምንም ማድረግ አንችልም ባሉበት ጊዜ እንዴት አሁን ሁሉ ነገር እንደሚቀይረውና እንደሚለው ያስተምረና ማለት ነው። አበል ለዚህ ግን ምን ያስፈልገናል? እንደ ሞርደኻይ ያለ ሰው ያስፈልገናል። ሞርደኻይ ማለት ምንድነው? ለይኽራ ለይሽተኻ በምንም ታምር ቢሆን ብዙ ጫናና ብዙ መከራዎች ቢወርድም ራሱ በውስጥህ ያለችውን ያቺ ንጹህ ይሁዲነትህ ማለት ነው በምንም ታምር ማትቀይራት ሐሳብ፣ ፍላጎት፣ ድርጊት፣ እንቅስቃሴ ሊኖር ይገባል ማለት ነው። በጣም ጥሩ። ሁለት ነገሮችን ትኩረት መስጠት ይገባናል እዚህ ላይ። አንደኛው ቅድም ያልከው ማለት እግዚአብሔር ከሁሉን ነገር አድርጎና በሕፃት ይጽራል ሁሉን ነገር ከሐስከፈ ድረስ ልክ አንድ ሕፃን እናቱ በትክክለኛ እንደምታሳድገው ሁሉ ልጅ ሕፃኑ ምንም አደረገ እሷ ታበላዋለች፣ እሷ ታጠባዋለች፣ እሷ ታጠባዋለች፣ ሁሉን ታደርጋለች። የአርጤክስስ ወይም የአኻሽቬሮሽ የናሃማን ሴራ ሐሳብ ምንድነው? እግዚአብሔር ለቋቸዋል፣ ትቷቸዋል። እግዚአብሔር ከዚህ ውስጥ የለም። ስለዚህ በእስራኤል ማድረግ መፈለገው እንችላለን ቃውስ ከተጠቀሙ ድረስ ቅድም እንዳለ ግን በዚህ መጊላ ላይ አንዱን ርዕስ የምናየው የእግዚአብሔር ስም እዚህ ውስጥ አልተጻፈም። ያልተጻፈበት ምክንያት እግዚአብሔር ተደብቋል። እስቴር ይባላል።
እዚህ ውስጥ በዚህ ዓለም ውስጥ በምናደርገው ውስጥ ፈጣሪ አለ። ማንም ነገር ከእግዚአብሔር የተደበቀ የለም። ይሄ እምነታችን አንደኛው ምክንያት ነው። እግዚአብሔር እዚህ ላይ የሚያሳየን በይበልጥ ፑሪም ሊቃውንቶች ሲወስኑ ለትውልድ ብለው ሲወስኑ በነ ሙሴ ዘመን ብዙ ነገር ታምራቶች በየቀኑ ይከሰቱ ነበር። በተለያዩ በመጀመሪያው ቤተ መቅደስ ነቢያት ይነሱ ነበር። በአሁኑ ሰዓት ነቢያት የለም። በአሁኑ ሰዓት ያለን ሁኔታ በዚህ ባለንበት ዓለም ውስጥ የምናደርገው ነገር ለኸውራ እንደምናየው እግዚአብሔር የለም ብሎ የሚያስብ ሊኖር ይችላል። ግን እግዚአብሔር ተደብቆ ከውስጥ ነው። መደበቅ ስንል እንዲገባን ብቻ ነው። እግዚአብሔር በዛ ውስጥ በእያንዳንዱ ችግር ሲያነጻ መጀመሪያ እግዚአብሔር ችግሩን ሲያመጣው ወይም በሽታውን ሲያመጣው መድኃኒቱን አዘጋጅቶ ነው። ይሄ መሆን አለበት። ይሄ ግልጽ ፍንትው ብሎ መታየት አለበት። ፍንትው ብሎ መታየት እያንዳንዳችን በእምነታችን ማተኮር ያለብን ማለት ነው። እግዚአብሔር በሽታውን ሲያመጣ መድኃኒቱን አዘጋጅቶ ከመድኃኒቱም ውስጥ የሚቀመመው ራሱ እንደሆነ መግባት አለበት። እሱ ነው ያለን። ስለዚህ አርጤክስስ ምንድን ያለው እሱ እግዚአብሔር የለም ብለው እንግዲህ አማንም በጣም ለኔ ስገዱ ማለት የሁለተኛው ነኝ እኔ አደርጉኝ እዛ ውስጥ ካለን እምነት ግን የሚለው ማለት ነው። እግዚአብሔር የሚለው ሶስት ዋና ነጥቦች አሉ። አንድ ይሁዲ ራሱን አሳልፎ መስጠት ያለበት ያም አንደኛው ጣዖት አምልኮ ነው። ጣዖት አምልኮ ወይም በህዝብ ደረጃ የተወሰኑ ከባድ ትእዛዞች ካሉ ህዝቡን ሁሉ የሚወክል ካሉ ራሱን አሳልፎ መስጠት አለበት የምንለው የሃይማኖታችን ይዘት ማለት ነው። እና እነዚህን ነገሮች መተኮር አለበት። ብዙውን ጊዜ በዚህ ላይ ምናየው እዚህ ላይ ሰው በዚህ በዓለም ላይ ባለንበት ዓለም ላይ ስንሰራ ማንኛውም ነገር የፈጣሪ እጅ እዛ ውስጥ እንዳለበት ማወቅ አለበት። ለዚህ ነው የሰው በሐሳብ ደረጃ ምናየው። ሌላው የሰው ስራ ነው። ቅድም ያልነው ሞርዶኻይ ማለት ነው። ሞርዶኻይ ሁሉም ህዝብ ሊጎዳ ይችላል። ሁሉም ህዝብ እንግዲህ ያለውን ጫና አየው። አንድ ሰው ብቻውን ሁሉም ባንድ ጎኑ ነው እሱን እንደዚህ ያሉት እሱ ሁሉ ቀን እየሄደ ይህን ማድረግ ምን አይነት የወደፊቱ ዓላማው እምነቱ እንዴት ጠንካራ ነው። ወጣል 100% ሳይጠራጠር እግዚአብሔር ይህን ካመጣ ምክንያት አለው። እኔ ለዚህ ነገር ምንም ነገር ሁላችሁም ብትሉ ሁላችሁም እንስገድ እንኖር እንደማንኛውም ህዝብ ብትሉ እኔ ነገር አልቀበለውም ብሎ የሚቆም ስንት ሰዎች ግልጽ የሆነለት ማለት ነው። አንደኛ እምነት ያስፈልጋል። ሁለተኛ አቋም ያስፈልጋል። አቋም በጣም ከባድ ነገር ራሱ ኤስቴር ወደፊት ነው ያለው። ሁለተኛዋ በዚህ ታሪክ ኤስቴር በዛን ሰዓት እሱ ያሳደጋት ነች። እንዲያውም የሙት ልጅ ነች ይላል እና እሷን ሄደሽ ከንጉሱ ቤት ግቢ ይላታል። አይ እኔ ንጉሱ ቤትማ ካልተጠራው እንዴት እገባለሁ? የገባ ሁሉ ወይም ሳይጠራ የመጣ ሁሉ ይገደላል። ምንድን ነው ያላት? ውላይ ለዚህን ጊዜ መጣሽ እንደሆነስ ማን ያውቃል? እግዚአብሔር ለዚህ ነገር ያዘጋጅ። እግዚአብሔር ማለት በሱ በአፉ ውስጥ ይናገራል። እግዚአብሔር ለዚህ ነገር እንደላክሽ አንቺ እንዴት ታውቂያለሽ? ውላይ ለዚህ ብቻ ነው። አንቺ እንግዲህ እዚህ ንጉሱ ቤት ስላለው መዳም ማንም አይነካኝም ብትይ አይመስለኝም። ስለዚህ እንደማንም ነሽ። ሞርዶክዮስ ምንም እንኳን ቢሆን በዛ ውስጥ ያሉትን ችግሮች ለመፍታት ዝም ብሎ ማመን አይደለም፣ በዛ ውስጥ ሆኖ መስራትና ግልጽ ሆኖ ፍንጥጉ ብሎ ወደፊት ያለ ዓላማ ማየት ይሄ በእውነት እግዚአብሔር በረከት ነው። በጋም ሞርዶኻይን ደግሞ ያስተምረናል። ምክንያቱም ሞርዶኻይ በዚህ ሁኔታ ምን ምርጫ ነበረው? ምን ማድረግ ይችል ነበር? በጣም ካህናት ሰዎች ይሰግዳሉ፣ እኔን ይጠሉኛል፣ በዚህ ተጣጣ በልሽ ነበር። አበል እያንዳንዳችን ደግሞ እዚህ ላይ ማወቅ ያለብን ነገር አለ። ኃላፊነት ማለት ለራሳችን ለግላችን ብቻ አይደለም። እያንዳንዳችን አሁን የተወሰነ ኦሪት ስንማር ስናውቅ ራሳችን አውቀን ለራሳችን ብቻ መጥቀም ሳይሆን ለህዝቡም ማሰብ አለብን። አፍዩ ከን በዛን ጊዜ ሁሎች ለባዕድ አምልኮ ሰገዱ ብለናል። ብዙ ነገሮች አድርገዋል። ከን ማን እነዚህ ኃጢአተኞች ናቸው በዚህ ተጦመድ ይችላል ነበር። አበሉ ለህዝቡ ምሕረትና ቸርነት ተግዛበ ዘንድ ማውጣት ነው ፈለገ። በዚህም የተነሳ ነው ኤስተርን ሲልካት ኤስተር ምን የምትለው ብሞትም እሞታለሁ ነው ያለችው። አሁን ሰደ ችግር የለም አንቺ ብትሞቻ በህዝብሽን ታድኛለሽ ማለት ነው። አንቺ መሞከር አለብሽ። ይስቶ ማለት በህይወታችን ስንኖር እኛ ማለት ነው ለራሳችን ለግላችን ብቻ አይደለም መኖር ያለብን። ሁሉ ሰው እኮ በሻፍት አዳሽ መልወቀ ሁላችንም ወደ እግዚአብሔር መመለስ አለብን። አንድ ይሁዲ አንተ አስተምረህ እንዲመለስ ካደረክ ማለት ነው
ይሄ የዘላለም ህይወትን ያደረገው እሱ ዘርዘሩ ወደ እግዚአብሔር ተመለሰ ማለት ነው። ስለዚህ ሞርደኻይ እኮ የሚያደርገው እንቅስቃሴ ማለት ነው ለህዝቡ በጣም ትልቅ ነገር ነው የሚያደርገው። ከዚህ ላይ እሱ ምን ማለት ይችላል ነበር? ነው ኃጢአተኞች ናቸው ተዋቸው፣ ምንም አይረቡም፣ ምንም የላቸው ማለት ይችላል ነበር። አባል ምን ያለ ነው በዚህ ላይ ማለት ነው። አንደኛ ለራሱ እያንዳንዳችን ማለት ነው መጀመሪያ ራሳችን በእምነታችን ማለት ነው በጣም ጠንካራ እምነት ሲኖረና አቋማችን በጣም ትክክለኛና በጣም ጠንካሮች ከሆነ ጎበዞች ከሆነ በእምነታችን ይሄ ደግሞ ለሰው ብርሃን ይሆናል ማለት ነው። ግን አባል ግን ራሳችን ዝም ብለን ራሳችን ተደበቅ ነው ማለት ነው። እዚህ ዘክሞሽ የጋን መብራት ግን ለራሳችን እንትን አደረገ አባል ይሄ ጥቅም አይባልም። መጥቀም ለሁሉ ነው መጥቀም ያለብን። በሞርደኻይ ይሄንን የሚያስተምረና በጋም ኤስተር ነው የምታስተምረና ግን ሁላችን ማለት ነው እንትን ማለት አለብን። በዚህ የተነሳ ነው መጨረሻ ምን ነው የምትለው እኔ እሄዳለሁ ችግር ነው አንተ እንዳዘዘኸኝ እሄዳለሁ በጋም ይገባታል። ግን በእውነት እኔ የተፈጠርኩት ከዚህ ላይ እየደረስኩትን በተለያዩ አማካኝነቶች እግዚአብሔር ከዚህ እንድደርስ ያደረገኝ ለህዝቤ ተቆርቋሪና ለህዝቤ እንዳደረገ ነው። ለዚህ ጊዜ ነው ኤስተር በበኩሏ ራሷን ሽጣ ለህይወት ለህዝቧ ሆነች። ግን አባል ምን ያለችው ግን አባል አንተ ግን ህዝቡን ሰብስብና ጹሙልኝ ይጸልዩልኝ አለች። እስቶመረት ሞርደኻይ መጨረሻ ላይ የሚያደርገው ምንድነው ህዝቦች ማለት ነው እያንዳንዶቹ እሱ ጋር ማለት ነው ሲቃወሙ የነበሩትን ምን የነበሩትን ማለት ነው አሻቢቶም ተስፋ ሰጣቸው። እንዴት ነው ተስፋ ሰጣቸው? አሳፈታ ወን ቤት ክነሰ ለማቆም ነው ቤት ክነሰ ማቆም ሸሚት ካንሲምቦ ለሸማ ሚት ካንሲ ለምን ብለን ምን ሰባሰበው? ስብሰባው ለምንድን ነው? ሰላማዊ ሰልፍ ነው። ስብሰባው ምንድነው? ለእግዚአብሔር ሸማሸን ሱመት አሚ እስራኤል ከነበሩበት ትልቅ ከፍ ዝቅ ካለ ደረጃ ከነበሩት ተሰባስበው ሲጾሙ ሲጸልዩ በአንድ አፍ ለእግዚአብሔር አለ በዚህ ዓለም ብሎ ማለት ሰላማዊ ሰልፍ እንደመውጣት እግዚአብሔር አለ ብሎ በዚህ ላይ የእግዚአብሔርን ያለበትን ሁኔታ የሚገልጽ ማለት ነው። ולכן אמרו חכמים במסכת אבות כל האספה שהיא לשם שמיים סופה להתקיים. זאת אומרת הנה אנחנו רואים עם ישראל ያውቃሉ ከምን እንዳደረጉ እንዳበላሹ ኃጢአት እንደሰሩ אבל סוף ישראל לחזור בתשובה נראה. ואנחנו רואים פה הנקודה העיקרית של מגילת אסתר גם הזה ማየት እንችላለን። ህዝቡ ሲመለስ ሲጾም ሲጸጸት የነፍስ ሂሳብ ሲያደርጉ እግዚአብሔር ወዲያው ምን አደረገ? አፍሉ የክፉ ሃማን የወሰነው ውሳኔ እንዲቀደድ እንዲበላሽ አደረገው ማለት ነው። ለማኪ እግዚአብሔር ምን ያለ በነቢያቶች እንደተጻፈው ኪሎ ሐፈዝ አሸም በሞት አመት አራሻ እላሽ የሚያሹብ እግዚአብሔር የሚፈልገው እያንዳንዳችን ተመልሰን መልካሙን ነገር እንድናገኝ ከኃጢአቱ እንድንነጻ ነው። በእኔ አየነ ከነ እኔ መጥፎ ፍርድ አይቸኩልም እግዚአብሔር ለመወሰን ጥሩ ነገር ሲሆን ግን ወዲያ ነው አስቸኩል የሚያመጣ ከን አባለኝ ህዝብ ሳይል ለማጥፋት ወዲያው አይደለም ከን መጥፎ እንደሆነ ያውቃል መጥፎ እንደሆነ ያውቃል። አባል ግን እግዚአብሔር ተመለሰ እኛም ጥሩ እንደሆነ ማለት ነው። እዚህ ላይ መገንዘብ ለዚህ ነው የምንለው ሁሉ ጊዜ አንድ ይሁዲ ያዳነ ወይም አንድ ይሁዲ በህይወት እንዲኖር ያደረገ ሁሉ ዓለምን በህይወት እንዳኖር ቆጠራል። ኮላ መጽል ይሁዲ ይካል ለማ አሁን በምናይበት ጊዜ ሞርዶኻይ ባይኖር ማለት ነው ምሳሌ እግዚአብሔር የሚያደርገውን አናውቅም። ግን በዚህ በታሪክ ላይ በምናይበት ጊዜ አንድ ሰው ይህን ህዝብ ሁሉ ይህን ታሪክ ወደፊት እናያለን። በሚግላ ውስጥ በመጨረሻው ፌንድ የምንለው መጨረሻው ደስታ ነው እንዴት እንደቀየረ ማለት እሱ ያደረገው ምንም እንኳን ሁሉም ያደረገው ለዚህ ነው። እያንዳንዱ ሰው ዓላማ አለው እዚህ ላይ ሲፈጠር እያንዳንዱ ሰው መጨረሻውን እምነቱን ቅድም እንዳልነው የሞርዶኻይ እምነት ጥሩ ነው። ያ የምናየው ምንድነው? ስለዚህ አንድ ሰው ብዙ ነገሮችን ያደርግ ይችላል። ለዚህ ነው እያንዳንዳችን ኮል እስራኤል አረብን ዘለዚህ ያለ አንዱ አንዳችን የምናደርገው ነገር ለአንዳችን ብዙ እንትን አለው አስተዋጽኦ አለው። ሮሽ ሃሻናን በምናይበት ጊዜ ሮማ ሰይም ሸላም እስራኤል በአብዛኛው በሚመዘንበት ጊዜ ጥሩ ስራችን ካመዘነ ምንለው የሁሉም ተደምሮ ነው። ስለዚህ እኛ ብቻችን አይደለም ምንኖረው ይሄን በተግባር ላይ በአሰራር ላይ በአሰጣጥ ላይ በጥሩ ነገር በማድረግ ላይ ሌሎች በማበርከት የምናየው ማለት ነው። ስለዚህ ደግሞ ህዝቡን ደግሞ ደግነት ማየት ይቻላል። ህዝቡ ተሰብሰቡ ሲላቸው ግን ተሰበሰቡ እኛ ጣዖት እናመልካለን የራስ ጉዳይ ነው አልወድም ቅድም እኛን ሁሉ ይሄን ችግር ያመጣናል ዘኒካ ንኩዳይ ይወዲስ ተማይት ወይም ሻሚ ሳይል ቤተሰብ የሚያግዛቸው እንደሌለ ወቃሉ ከእግዚአብሔር ውጭ እላኑ ሚሊሽን ለብኑ ሸበሻማይ ነብይንም ግን ሞርዶኻይ በመት እስካሁን ድረስ አልሰግድም እስካሁን ድረስ ይናል አደርግም ያለበት ምክንያት ከልባቸው
አመኑት ማለት ነው። እኛም እኮ አምነን ሰግደን እንደ ሰው እንሆናለን ብለን መጨረሻ አልጠቀመንም። ስለዚህ ወደ እግዚአብሔር እንመለስ ተባብለው እሺ እትረሁ ያንዳንዶች ማለት ነው አንድ ስለዚህ አሁንም ያንዳንዶችን ኪሎ በአካባቢያችን በቦታችን በሀገራችን በሰፈራችን መካሪ ሲያጋጥመን እንዲሁም እውነትን በእውነተኛ መቀበል የመቻል ልቦና ሊኖረን ይገባናል። ጸሎት ያስፈልጋል። በጣም በጣም ጥሩ ነው። ከዛ የምሩኻይ ጥሩ ነገር ምንድነው? በህዝቡ ብቻ አይደለም። ለነገሩ ይህን ባፍ መናገር ብቻ ሳይሆን ቅድም ያለውን ለመዝጋት ህዝብ የሚያደርገው ምንድነው? 3 ቀን ጾሙ አለቻቸው። ይህ ነገር እንዲሰረት ከፈለጋችሁ ጾሙ፣ ጸልዩ፣ ለፈጣሪያም አቤት በሉ። ስለዚህ 3 ቀን ጾሙ። ይህ ጾም ማለት ነው ጸልዩ፣ ጾሙና ጸሎቱ ረዳ ማለት ነው። ከዛ ተጸጸቱ ማለት ነው። ስለዚህ ይሄ ደግሞ ዝም ብሎ ባፋቸው መናገር በተግባር ላይም አሳይቷል ማለት። ከዛ ሌላው የሞርዶክሃይን ሁኔታ የምናየው ለህዝብ እስራኤል ብቻ በዛን ሰዓት ሁለቱ አማካሪዎች ንጉስ አማካሪዎች ንጉሱን አርጤክስስን ወይም አኻሽቨሮሽን ሊገሉ በተነሱበት ጊዜ ሞርዶክሃይ ይህን ነገር ለእስቴር ይነግራታል። ስለዚህ ያ ነገር ከንጉሱ ዘንድ ይጻፋል በሙሉ ማሴቶ በይኻድ አንድ ጥሩ ነገር ያደረገው ማለት። ነገር ግን ብዙም ጊዜ ምንድነው የምናደርገው? በዛ በችግር መምናት ጊዜ ያ ጥሩ ስራ ከየት እንደሚያመጣ ነገር ምን እንደሚወልድ አናውቅ። ይህም ጥሩ ስራን በደረግነ ቁጥር ከዛ ጥሩ ስራ መጸጸት የለብንም። ለማንኛውም ሰው ቢሆን የሰው ፍጡር የተፈጠረ ሁሉ ጥሩ ነገር ካረክ ያ ጥሩ ነገር ይጠብቅልሃል። ስለዚህ ይህ ጥሩ ነገር የትም ቦታ ሊጠፋ ይችላል። ይሄ ነው እንግዲህ አንድ ታፍኒት ምንለው የነገሮችን ሊቀይር ወይም ነገሮችን ወደ ሌላ አቅጣጫ ሊያዘነብል ይችላል። በዛን ሰዓት እዚህ ላይ ማለት ነው ሃማን ማን ነው ምንድን ነገር ሞርዶክዮስ ምን አድርጓል? ይህ ሁሉ ታይቶ ንጉሱ ይምጣ ታሪኩን ቅድም አንገባበትም። ቅድም እንደው ለማምንት ነው ወደ ድግሱ ሃማን ተጣራ። ከዛ በኋላ ዛሬ አይመቸኝም ተባለ። ነገ ንጉሱ ተጠርቷል ተባለ። ለምን ዛሬ ገብቷል? ለምንድን ነው ይላል። ምክንያቱም ሃማን ደስተኛ ነበር። በመጀመሪያው በስተራ ማንኛውም ሰው አልተጠራ፣ እኔ ተጠራሁት እኔ ብቻ። ስለዚህ ንጉሱ አክብሮኛል ማለት ደስታ ተውጦ ነበር። እስቴር በምታይበት ጊዜ በደስታ ስለሆነ ደስታ ከሆነ ሰው በደስታ እያለ ችግር ሊገጥመው አይችልም፣ ሃማን ሊጠፋ አይችልም። ስለዚህ ዛሬ አናገርም። መቼ ነው የምናገረው አለች። እንደገና ሄዶ ለሞርዶክሃይ ያን 50 ክንድ እንደሚገዘብ እንጨት ካዘጋጀ መስቀያ ካዘጋጀ በኋላ እሱን ለመስቀል ያ የመጽሐፍ ሰፈራ ዚካሮን ምንለው የማስታወሻው መጽሐፍ ሲገለጽ ሲነበብ በዛ በተቆጣበት ጊዜ ነው እንግዲህ ይህ ነገር ሁሉ ተከሰተ። ስለዚህ ይህ ጥሩ ስራ ያን ጥሩ ስራ እንዴት ለሞርዶክሃይ እንዴት እንደረዳው እናያለን። ጥሩ ስራ ሁሉ ቀን በእውነት በጥሩ ስራ አንድ ነገር መጠጠት የለብን ጥሩ ስራ በምንሰራበት ጊዜ። ስለዚህ አንዲት ነገር ማለት ነው በብዙ አሁን እዚህ ላይ ምናየው አንዲት ነገር ያ ንጉሱን ለመግደል ፈልገዋል። ሁለቱ ሰራተኞች ሁለቱ አማካሪዎች ለመግደል ፈልገዋል ብሎ ለእስቴር በመናገሩ ያይን በመጻፏ ይሄ ነገር በጣም ከባድ ነው። በጣም ጥሩ ነገር አለ። ብዙም ጊዜ ያበል ይሄን ነገር አድርጌ ነበር የኔ ጥራስ ብዙም ጊዜ ያሁኑን እናያለን። ስለዚህ እንደሚመስለኝ ብዙም ጊዜ ደግሞ ወደፊት ማየት አለበት። ጥሩ ነገር ሁልጊዜም ጥሩ ነው። በጣም እያንዳንዳችን በህይወታችን ማለት ነው ምናየው ልክ እንዳልከው በህይወታችን ስንኖር አንድ ጥሩ ነገር የምናደርገው ነገር ዝሮ ዛሬ ባይሆንም ነገ ባይሆንም ለኔ ባይሆንም ራሱ ይላሉ ሊቃውንቶች እንደሚሉት ለልጅህ ወይም ለልጅህ ማለት ነው ያን ዝሮ በሚያግዝህና በሚያስፈልግህ ጊዜ እግዚአብሔር አምላክ ማለት ነው ይሰጣል። ናማ ኪያሲተ ማሴቶ ተሚድ የቢቶ ጥሩ ነገር ያመጣልኝ። ብዙ ታሪኮች አሉ። ከብዙ ታሪኮች አንዱን ታሪክ እኔ ሳስታውስ ማለት ነው አንድ ሰውዬ ነበረ። ይህ ሰውዬ ውጭ ሀገር ነው ነበር፣ አሜሪካ ላይ ነበር ማለት ነው። እዚህ አሜሪካ በነበረበት ሰዓት ማለት ነው ወደ መጎብኘት ብሎ ወደ ህንድ ይሄዳል። በዛ በሄደበት ሰዓት ማለት ነው አንድ ደሃ ልጅ አግኝቷል። ለዛ ደሃ ልጅ ማለት ነው ምን ይሰጠዋል? የተወሰነ ሸቀል ምናምን ለዚህ ይሰጠዋል። ባዝ ሄደ ያችን ጥሩ ነገር አድርጎ ሄደ። በቃ እዛ በኋላ ብዙ አመታት በኋላ ማለት ነው ያን ሰውዬ ማለት ነው ታመመ።
ታመ ማለት ነው። በጭንቅላት በኩል ማለት ነው የሆነ ቀዶ ጥገና ማድረግ ነበረበት ኦፕሬሽን። ቫዝ ሰው በጣም ታጣ ባለሙያ ማለት ነው። አባል ምን ቤተሰቦች ምን ይሰማሉ? አንድ ሰው እያለ ይሄ ባለሙያ ይሄን በዚህ ጉዳይ ማለት ነው የተካናል። ከዛ በኋላ ማለት ነው ወይ ሰውዬ ይወስዱታል። በዛ መጨረሻ ላይ እዛ ቦታ ሲደርስ ገንዘቡ በጣም ከመጠን በላይ ነው። እዛ በኋላ መጨረሻ ላይ ማለት ነው ያን ሰውዬ በእውነት ሁሉ ነገር ሰርቶ ምን ብሎ እንትን ይሏል የዶክተሩ ማለት ነው። መጨረሻ ላይ ማለት ነው ቤተሰቦቹ መክፈል ሲሄዱ እንደምንም ብለው ሰባስበው ገንዘብ ማለት ነው መክፈል ሲሄዱ ማለት ነው አዝሚሉ አለ ይሄ ነገር ተከፍሏል ባፊሉ እንት በደብዳቤ ላይ ይጽፋል ደረሰኛል በ10 ሸቀል እንበል በዚህ ይሄን ያህል ነው እንት የተሰራ ይላል ዋጋው ነው ይላል። ሲያስቡ ማለት ነው ማዘ ምንድነው 10 ሸቀል ባዝ ያን ሰውዬ ማለት ነው መጥቶ ማውራት ፈልጋለሁ ሰውዬው እንደዚህ ብሎ መጥቶ ይነግረዋል። ታስታውሳለህ የዛሬ ስንት ዓመት 20 ዓመት ምናምን አልፏል ይገ በህንድ ነበር የዛን ጊዜ እቺን ያህል አግዘህ ነበር ያን ህፃን ልጅ አድጎ ተምሮ ምን ብሎ ማለት ነው አረሳም በዛ ሙያ ተከከ ይህ ሰውዬ ባስፈልገው ጊዜ ስጦመት በህይወታችን ስንኖር ስታም አጋጣሚ እንደዚህ እግዚአብሔር ነው ሁሉ ነገር የሚያገጣጥመው። አንድ ጥሩ ስራ ያን ስራ እንደምትመለስ አጣቀም ይሄ ሁልጊዜም በዚህ ዓለም ሊሆን ይችላል በሚቀጥለው ዓለም ሊሆን ይችላል። አባልግና መቼም ቢሆን ጥሩ ከሰራህ ጥሩ ነገር እንደሚመስልህ በተስፋ መጠበቅ አለብህ ሙሉ በሙሉ ለዲን ኦኬ አድካን እስከዚህ ማለት ነው ያየነው የፑሪም ታሪክ ምን እንደነበር እንዴት እንደነበርና የነበሩ ባጭሩ ማለት ነው እዚህ ላይ ከባህር ላይ ማለት ቢጨልፈው ኋልከም ከዛ በተግባር ላይ በአሁኑ ሰዓት እናደርጋቸው ናቸው እና እነዚህ ውስጥ በዚህ በአሁኑ ሰዓት ፑሪም ሲባል እንግዲህ ሰኞ ጾም ነው ብለናል። ማክሰኞ ሰኞ ማታ ማክሰኞ ማለት ነው ፑሪም ነው። እንደገና ደግሞ ሹሻን ፑሪም አለ በኢየሩሳሌም 15 በ14 በማንኛውም ሀገር እና እዚህ ላይ በምናይበት ጊዜ ትእዛዛቶች አሉ። እነዚህ ትእዛዛቶችም 4 ትእዛዛቶች መፈጸም አለብን ሊቃውንቶች እንደወሰኑልን። ያም ምንድነው? የአስቴር መጽሐፍ መነበብ አለበት። ታሪኩን ማወቅ አለብን ስለምን እንደሆነ እንዴት እንደሆነ ቅድም አይተነዋል። ዲቴልስ ጠለቅ ብሎ ደግሞ ማወቅ ያስፈልጋል። እኛ እንግዲህ ቀንጨፍ አድርገን የተነጋገርነው ከዛ ድግስ ይደገሳል። ድግስ መጠጥን ይዞ ነው መጠጣት አለብን። ዙጥ መጠጥ ይጠጣል። ከዛ ለእያንዳንዱ ለጓደኛው ስጦታ ይሰጣል። ምግብ መሆን አለበት። እሱም ጊዜ ልብስ ገዝቶ አይደለም ምግብ መሆን አለበት። ምግብ ነው የሚላቀው 2 አይነት ምግብ። እንዲሁም ደግሞ ለድሃ መስጠት አለብን። ይህም ምግብ ነው የበሰለ ነገር ብዙ ለሁለት ድሃዎች መስጠት አለብን። እነዚህን ትእዛዝ በምናይበት ጊዜ የነዚህ ትእዛዝ ዓላማ በጣም ጥሩ። እያንዳንዱ 2 ጥያቄዎችን መልስልኝ ይቅርታ። አንደኛው ዓላማቸው ምንድነው? ሁለተኛው እያንዳንዱ ትእዛዝ በተናጠል ነው ወይስ መፈጽመው ወይስ ሁሉም ትእዛዞች አንድ ትእዛዝ ናቸው? እንዴት አድርጌ ነው አንድ ማድረገው? ወይስ አንዱ ለምሳሌ እኔ መጠጡን ጠጣዋለሁ ሌሎቹ ነው ወይስ እንዴት ነው? እና የዚህ ሂደት ምንድነው? እንዴት ነው የምናየው? በመጀመሪያ እንዳልከው 4 ትእዛዞች አሉ። አቨል ትእዛዝ ስንል ምን ማለት ነው? በመጀመሪያ ይሄ በጣም አስፈላጊ ነው። ምክንያቱም በሕዝበ እስራኤል ትእዛዝ ስንል እያንዳንዱን ትእዛዝ ስንፈጽም ማለት ነው በፈጸምና ቁጥር የበለጠ ወደ እግዚአብሔር አምላካችን እንቀርባለን ማለት ነው። ትእዛዝ ታለ ቅርበት አለ ማለት ነው። እግዚአብሔር በጣም ትልቅ ቅርበት ትልቅ ቅድስና አለ ማለት ነው። ስለዚህ አንድ ሰው ቅድስና ማግኘት የሚችልበት መንገድ ብቻ ምንድነው? በተግባር ትእዛዙን ሲፈጽም ብቻ ነው። በነገራችን ላይ በቅሪያት ምግራ አሸር ቅዱሳን ተጸበጽፋን ሊክሮ ምግላ አሚጽቦት ንቀድሾት የታዳም ንከሽሮት ያቀድስበው ትእዛዛቶች ከእግዚአብሔር ቅድስና የምናደርገው ማንም ሰው ሁሉ ጊዜ የምንለው ነው። ታጥበን ቅዱስ ልንሆን አንችልም። ሁላይ ንጽህና ነው። ግን ቅድስና የምንቀበለው ትእዛዝ ሲፈጽም ብቻ ነው። ስለዚህ ትእዛዛት ስንል ነው የምትለው እንግዲህ አግደራ ዲፊኒሽን የዛ አግደራ ከእግዚአብሔር ጋር የምንገናኝበት አንደኛውና ብቸኛው መስመር ነው። ተመረ ዛ ሱናም ዛ ድሬር ሊከረባሽ ያ መሰላል መቅረብ የሚችልበት መንገድ ብቻ ሳይሆን ታልነ ይሄ ማለት እንዳልከው አንድ ሰው እንበል
ለድሃ ሰጠ። ምክንያቱም ለድሃ መስጠት ማገዝ አስፈላጊ ነው። ርህሩህ ነው፣ ጨካኝ አይደለም። ሰጠ አባል ለጓደኛ መስጠት አለበት። መጊለውና ጓደኞች አለው ለጎረቤት ለጓደኛ መስጠት አለበት። አስፈላጊ ይሄም ሊቀል ይችላል። አባል መጊላት ተስተራለ ማታ ማንበብ አለበት። ምናልባት ጾም ለደማ እንደዚህ ማታ ማንበብ አለበት። ጾም ሲወጣ ጠዋትም ማንበብ አለበት። እንደገና ደግሞ ማክሰኞ ጠዋት እንደገና ማንበብ አለበት። ከዛ በኋላ ደግሞ ቤተሰብ ሆኖ ጎረቤቱ ጋር ሆኖ ድግስ መደገስ አለበት። ይህም ትእዛዝ በፑሪም ቀን ማታ አይደለም በቀኑ ነው ማለት አለበት። እና እንደዚህ ከሆነ በጋም እንዳልነው ትእዛዝ በእኛና በእግዚአብሔር ዘንድ ቅርበትና ቅድስና የሚፈጥር ነው ካልነ እያንዳንዱን አራቱን ካላደረግነው ግን አዝ ጎደለ ማለት ነው። ተጎደለ ደግሞ አንድ እርምጃ አድርገን በዛው ነው ማለት ነው። ዓላማችን አልደረስንም። ዓላማው ምን ምንድነው? መጀመሪያ እግዚአብሔር ያደረገውን ታሪክ ከመጀመሪያው እስከ መጨረሻው አንድ ጊዜ ሁለት ጊዜ ስንሰማ በደንብ ተጣጣ አድርገን ማዳመጥ አለብን። ምክንያቱም ምግቡን ኋላ ስንበላው ይግላችሁ ማለት ነው። በየቤተሰባችን ቁጭ ብለን ማለት ነው ስንበላ ስንጠጣ ማለት ነው ስንደሰት ምን ደሰትበት ምክንያት ምንድነው ማለት አለብን። እንደማንኛውም ቀን ዛሬ ምን እንበላለን፣ ነገ ምን እንበላለን፣ በሁሉ ቀን እንበላለን። አዝማ ይሄ ለሆደ ብለህ ነው የምትበላው። አፈር በዛው ቀለታ የምትበላበት የምትጠጣበት ምክንያት ምንድነው? እግዚአብሔር ያደረገልህን ታምር በዛውን ጊዜም በሆኑ ጊዜ ግን በኮልደር ባለው በእኛ ላይ የተነሱ ለሚያጠፉንን ሁሉ ጠላቶቻችን ማለት ነው እግዚአብሔር ከጎናችን ቆሞ ስለሚያድነን ለአምላካችን ልናመሰግን ግን ከደለ ወዶ ላለል ሸቢያ ስለሽም እግዚአብሔር አምላካችን እንዳወደደን ወደ ሰው ከፍ ከፍ እንድናደርገው ነው እንጂ ዝም ብለን አይደለም የምንበላው የምንጠጣው። ስለዚህ በመጀመሪያ ማወቅ አለብን ለምን እንደምትለው እስተመረት የመግቢያ ተስተረን ታሪክ አንቦ አንድ ሰው ማለት ነው እንደ አኻሽበሮሽ ሆኖ የሚቀርሰው በጣም ከባድ ነገር ነው። ምን ማለት ነው? አኻሽበሮሽ በመጀመሪያው ክፉ ነበርና መጨረሻስ ክፉ ነበር። ህዝበሳን አለቀቃቸው መጨረሻ በነገራችን ነገር በዚህ ምክንያት ነው በፑሪም አሌላ እናደርገው አሌላ ከማናደርግበት ምክንያት አንዱ ምንድነው? ባትኻላ ይዋቫዲ በቀማኻካ ነሽር ዋቫዲ ለፔሳህ ይሄን ያጥቡ ለኸሩ ለሰነታ ግንተዋለ። ስለዚህ ተመረድ መጀመሪያ ታሪኩን ማንበብ አለብን። ታሪኩን ካነበብን እግዚአብሔር እቺን ዓለም እንዴት አጎ እንደሚመራት ተስፋ በሚያስቆርጥ በጊዜ ጨለማ በሆነው ጊዜ ክፉ ነገር በተወሰነብን ጊዜ እንዴት እንደሚያድነን ይሄንን ካወቅን በኋላ ከዛ በኋላ ደግሞ ምን ማየት አለብን? አንድነታችን ያስፈልገናል። አንድነታችን ምን ማለት ነው? እኔ በበላ በጠጣ በደሰት አበል ሌላ ሰዎች አሉ፣ ብዙ ድሃዎች አሉ። አፍሪካ ነገር ቁጭ ብለን ስንት ድሃዎች አሉ። ማገዝ አለብን ለነዚህ ሰዎች ማለት ነው። ገንዘብ መስጠት አለብን። ራሱ ትእዛዙ ምንድነው? ከቻልክ እና የምታውቁት ድሃው ታለ ከአካባቢ ገንዘብ ከመሰጠው ይልቅ ገንዘብ ሰጠው መግዛት አለበት፣ ገዝቶ እዛው ለማስራት አለበት። ስለዚህ መጀመሪያ ምግብ ሰጠው ይሻላል ይላል። አዝማ ታውቀው ከሌለ በዚህ ካለህበት አካባቢ ለራብ ሆነ ለበክነት ሰጥ ቤት ሚዳሽ አሰጣለህ። ገንዘብ ለሁለት ድሃዎች ገንዘብ ትሰጣለህ። ባዝ እነዛ ድሃዎች ማለት ነው ይበላሉ፣ ይጠጣሉ፣ ይደሰታሉ ልክ እንዳንተ። ከዛ ደግሞ የትእዛዙ ምንድነው የሚለው? ምሽሏህ ማኖት ኢሽ ለራእሁ ይላል። በዓለም ላይ ማለት ነው የሚፈልጉት በእኛ ላይ ምንድነው? በይሁዲዎች ላይ እንድንጣጣል ነው የሚፈልገው። ይሁዲና ይሁዲ ወንድማማችነቱ እንዳይኖር እንዳይፈጠር ነው የሚፈልጉት። ተነጣጥለው እንዲኖሩ ነው እነሱ ማለት ቢዲዮ በምን ነው በሚግላት ተሰረ የነበረ አሜኻድ መፍዘር በናሚም ወይሽ ለሰፋ አኻድ አንድ ነው። ግን ህዝቡ ምንም በያገሩ ቢሰደድ ህዝብ ሳይ ይሁዲነቱ ይሁዲ ነው። አንዲት ሀገር ነው ያላችሁ፣ አንድ ህዝብ ነው ያለከ። ስለዚህ አፌሉ ተዛዞ ምንድነው የሚለው? ለምሰጠው ሰውዬ ትንሽ በመሐከላችሁ የተፈጠረ የተቆረፋችሁት ነገር ካለ የተጣላው የተጋጫው ካለ ምንድነው ስጠውና ወዳንተ አቅርበው፣ እሱም ወዳንተ ይቅረብ። ይሁዲና ይሁዲ ማለት ነው ሊጣላና ሊጋጭ አይችልም። ፑሪም የደስታ ቀን ነው። ደስታው የሚገለጸው ምንድነው? ሁሉ ይሁዲዎች ማለት ነው የእግዚአብሔርን ታምር አይተው አውቀው ሲያመሰግኑ ሁሎቹ። ለዚህ ነው አራቱ ትእዛዛቶች ማለት ነው መዋሃድ አለባቸው፣ አንድ መሆን አለባቸው፣ እጅና ጓንት መሆን አለባቸው፣ መሄድ አለባቸው። ታሪኩን በማንበብ ደጋግመን በማታን በጠዋት ማንበብ አለብን። ሁሉ ሰው ማለት ነው ልብ ማድረግ አለበት። እንዲያነብ ማንበቡ ምንድነው ዝም ብሎ ማዳመጥ ብቻ ሳይሆን አዳምጦ የእግዚአብሔርን ኃይል ማየት፣ በምድር ላይ እግዚአብሔር እንዴት አጎ ሁሉን ነገር እንደሚመራ ከግል እያንዳንዱን ይሁዲ እንዲሁም ሁሉን ህዝበ እስራኤል እዛው ዓለምን በመላ እንዴት አጎ እግዚአብሔር እንደሚመራ የእግዚአብሔርን ታምር በማየት በመመስገን ከዛ በኋላ ደግሞ ድሃዎችን በማገዝ
አንድ ለአንዱ ሰው መስጠት፣ ሴት ለሴት ወንድ ለወንድ ትእዛዝ እንትን ሚሽሏህ ማኖር በመስጠት ከዛ በኋላ ሁሉን ካደረግን በኋላ መጨረሻ ላይ ሁላችንም ተቀምጠን እንበላለን ይላል። ስተማይት ስዑዳ ወሲም ራክ ባሶፍ እግዚአብሔርን መጊላ ካነበብን በኋላ ለድሃዎች ከሰጠን በኋላ ለጎረቤት ወይም ለጓደኛ ከሰጠ በኋላ አሁን ምን ታደርጋለህ? እኔ ጸኸሻ ብላሸበት ለይኹ ላሰስኡዳ አባል መጨረሻ ነው የምታደርገው ስብዶና ለኋላ ቫት ሙሉ ደስታ ሊሆን ይችላል ለሁሉ ከሰጠ በኋላ ቫራምባም እዚህ ላይ ማንበብ ለምፈልገው ምንድነው ከሁሉ ትእዛዛቶች የትኛውን ትእዛዝ ነው የበለጠ ማድረግ መፈጸም ያለብን? በእምነት መጣስ በሚለው ለድሆች መስጠት የበለጠ ምሽሏህ ማን ነው ማለት የትኛው ነው የበለጠ? ያስተር መጽሐፍ ኾባ ሙኽለድ አሸላ ምሽሏህ ማን ነው? አንዱ ሰው ምን ይላል? ለዚህኛው ጎረቤት ለዛ መስጠት ይላል። ብዙ ሊሰጥ ነው ይችላል። ረምባም ከመሄድ በፊት ለመጨመር የፈለኩት ምንድነው ከኻ ለምሳሌ እንበል የበለውና የመኪና አደጋ እግዚአብሔር የተመሰገነው ያ ሰው ከመኪና አደጋ ቢወጣ መኪናውን በሙሉ ግድራሹ ጠፍቶ ማለት ነው ያ ሰው የዘይድ ነው በሚድንበት ጊዜ ምን ያደርጋል? ሱዳት ወዳይ ፈጣሪን ያፈራል። መጀመሪያ እግዚአብሔር አተረፈኝ ይላል። ለፈጣሪ ያመሰግናል። ያንን የት ነው የሚመለከተው? ይመለከታል። በጣም ዲቴክታል ማለት ነው። ስለዚህ የአስቴር መጽሐፍ ከሞት ያ ሰው ልክ በግልም ደረጃ ምንወስበት ጊዜ ያንን የግሉን ደስታ የሚገልጽበት ያንን የነበረውን ድሆ መሆን የነበረበትና የተሰረዘውን ችግሩ መቀረፉን ያሳያል። በዛ ላይ ደግሞ ምን ያደርጋል? ያን ደስታ ለሁሉም ለማሰማት ዘመድ አዝማድ ይጠራል፣ ወገን ይጠራል፣ ወንድሞችን ይጠራል። ባህሪው አካባቢ ነው። ምክንያቱም የደስታ ጉዳይ እዛ ለመዳን እሱ ብቻ አይደለም፣ ድግስ ይደግሳል። ከዛ እሱ ብቻ አይደለም፣ ሌሎችንም ድሃዎችን ያመጣል፣ ለድሃዎች ይሰጣል። እነ እግዚአብሔር ከዚያ ያወጣል። ስለዚህ አንድ ሰው ለራሱ ብቻ የሚደግስ ከሆነ ራሱ ስለዳነ ብቻ የሚደግስ ከሆነ ካልበኾመር ቆላ አምሽን ይጻል እያንዳንዱ ትእዛዝ ይሄ በፑሪም ሁሉም ህዝብ የዳነበት ነው። ስለዚህ ዝም ብሎ መብላት ብቻ አይደለም ማለት ነው። ስለዚህ እግዚአብሔርን ማመስገን የምንችለው እግዚአብሔር ያደረገውን ነገር ስንመለከት መጊላውን ስናነብ ነው። ሌላው ደግሞ ይህን ነገር ደግሞ እኛ ሞርዶኻይ ራሱን ማዳን ይችል ነበር። ምንም ገደደ ብሎ መቀመጥ ይችል ነበር። ነገር ግን ራሱን አሳልፎ ለወንድሞቹ ለወገኖቹ ስለፈለገ ከዛ ብቻ አይደለም ለድሃዎችም ይላል። እነዚህ ነገሮች ሁሉ በአንድ አይን መመልከት አለብን። ረምባም እንደሚለው ከሆነ ኢከራ ሲምኻት ጸኻ ሊዮት ሲምኻ ሸል ሚጽባ ለወደ ላሸም መኸዝዶ በልሳፔ ምንያን ያነስ ወስባህ ንፋሾት አጉሚም ኡምላሊም ኡመር እግዚአብሔር ማመስገን እግዚአብሔር ተምር መተረክ ማመስገን ማወደስ አባልግና ደግሞ ማስደሰት ማን ነው ማስደሰት ያለብን? ደካማ ሰዎችና ደሃ ሰዎችን ለማከ ልክ እንደለው የሰው ልጅ ማለት ነው የሚበለው ቢጠጣው አለው ሰደ መስገን እኔ ጋለው እኔ የሚበለው ቢጠጣው ካለ ይበቀኛል ብሎ ዝም ከማለት ያለህንን ለሌለው ደግሞ መስጠት አለብህ። በእግዚአብሔር ምን ነው የሚለው ያ ያለ ደግሞ አንተ ከቤተ ቁጭ ብለህ እየበላህ የጠጣህ ማለት ነው ሌሎች ደግሞ እንባቸውን ባየበት ሰዓት እግዚአብሔር ማለት ነው የደሃዎችንና የሞታን ልጅ እንባ ቅርብ ነው ለእግዚአብሔር ይላል። ስለዚህ ምን ያለ ለሰማህ ነፋሾት አጉሚም ኡምላኒ ወለኻህ ይዝኪራ መመጊላ ማታኖት ላይ ቪዮነ ኪኤን ሲምኻ በወላም ለፍናሽው ይዝማራ በዝማሽ ያንይም ሽሩይ በታ በእግዚአብሔር ዘንድ ደስታ ሊኖራችሁ ወይ መደሰት የሚባል ነገር የለም። ግን ሁሉ የበላ ያዘኑ አባል ሀዘንተኛ ሰዎች ይሰላሉ ድረስ ወይም ደሃዎች ይሰላሉ ድረስ ለኸን በዚህ ጉዳይ ማለት ነው ማስደሰት አለብን። በኦመር አራምባ ሞድ አባላ ሲምኻሂ ሽለማ ለፍናሽው ይዝባራ በሲምኻት ነፋሾት ኡምላሊም በሰማህ ነፋሾት ኡምላሊም በነፋሾት አልማኖት ወይቱሚም ולרענן ולשמח במצווה בשמחה שלמה, זוהי שמחה נרצת לפני השם יתברך. כן? במולו דסታ በእግዚአብሔር ዘንድ ሙሉ የሚባለው መቼ ነው? ልክ እንዳልነው በቅድመ ተከተሎች ትእዛዙን ሊቃውንቶችም እንዳዘዙን አንበን ለድሆችም ሰጠን ለጓደኛም ልከን ከዛ በኋላ ቁጭ ብለን ስንበላ እግዚአብሔር ምን ያላል? እስቲ ልጆቼ እርስ በርሳቸው ያላቸው ፍቅርና ሰላም ይህል ነገር ነው። በእግዚአብሔር ዘንድ ሙሉ ደስታ ነው ማለት ነው። ግን እግዚአብሔር ያደረገልን ሁሉ ታምር ማለት ነው በጣም ትልቅ ውዳሴና ትልቅ ከፍታ ያለ በረከት ሊኖረው ይኖራል። በጣም ጥሩ። ይሄም ወደ መጨረሻው አካባቢ የሚወስደናል። ያም ምንድነው? ምሽት ዋናው ለየት አድርገን የምናየው እንግዲህ ሰው ቅርብ ለሚሆን ወደ ሆዳችን ነው ቅርብ።
በአማርኛ እንደሚሉት ሆድ ያባው ብቅል ያወጣዋል እንደሚለው። ምክንያቱም የማን ሰው ምን ማለት ነው? አንድ ሰው መስታወት አለ። የውጭ አካላችን ማየት ከፈለግን መስታወት እንቆማለን። እዛ ያለን ሁኔታ እናያለን። ይሄ ያንጸባርቃል። እኛ ማንነታችን መቼም ፎርጂድ አድርጎ አሳየን ራሳችን በትክክለኛ። ሌላው ያ በዛ ላይ ሆድ ያባውን ብቅል ያወጣል ማለት አንድ ሰው ደግሞ የሚታወቀው በኮሶ በኪሶ በካሶ እንዳለ ያም ማለት ነው። አንድ ሰው በሚጠጣበት ጊዜ እውነተኛ ሆድ ያባውን ብቅል ያወጣዋል የሚለው ይጠጣል። በሚሰክርበት ጊዜ ማንኛው ሰው እንደሆነ ይገለጣል። ይህ ትክክለኛ ነው። እንደገና ደግሞ በኮሶ ያሉት በሚጠጣበት ጊዜ እንደገና ደግሞ ሲናደድ ያለው መልስ የሚመልሳቸው መልሶች ስለማንኛው ሰውየው ማንነትም ይገልጻል ማለት ነው። ከዛ ደግሞ ገንዘብ በሚሰጥበት ጊዜ ስስታም ነው ወይስ ለጋስ ነው ወይስ መካከለኛ ወይስ ዝም ብሎ እንዳገኘ ዘንድ የሚዘራ ነው? እነዚህ ነገሮች የሰውን ማንነትና ምንነት እንደሚገልጹ ሊቃውንቶች ይነግሩናል። ዋናው ትእዛዝ እዚህ ላይ ስለዚህ ቅድም በመጀመሪያ በመግቢያችን ላይ እንዳየነው አርጤክስስ ማለት ነው አካችበሮች 180 ቀን ድግስ አድርጎ ያ ሁሉ የዓለም ሁሉ እንዲበላ እንዲጠጣ ግማሽ ዓመት ዝም ብለው ተመገቡ። አሁን ሊቃውንቶች እዚህ ላይ ሲደነግጉልና ምን አሉ? ጣረፍ ምሽቴ ማለት ድግስ መደረግ አለ። ድግስ ደግሷል። በዛን ጊዜ መብላት መጠጣት አለብን። በይበልጥ መጠጣት አለብን። ካልተበላ ደግሞ ብንጠጣው ውሃ ብቻ ሆድ ውስጥ እንቦጭ ነው የሚለው ምንም ነገር ሊኖር አይችልም። መብላት ያስፈልጋል። መብላት መጠጣት እንደ ማንኛውም ትእዛዝ አለ። አንዱ ቅድም እንዳልነው ለምን መጠጣትና መብላት ከዚህ ከፑሪ ዋናው ትእዛዝ ሊሆን ይችላል። አዛማኑ መጨረሻው ትእዛዝ በፑሪ የምንፈጽመው ምንድነው? ምሽቴ ሱዳ በምሽቴ በመድ በእኛ አስተሳሰብ ሲነድ ማለት ነው። ኪሎ አኻሽ ነገሮች ድግስ አድርገው ቅድም እንዳልከው ምን ያለ ግማሽ ዓመት ድግስ መደገስ ይሄ ዝም ብሎ አጽላኖት ነው። ግን አገርን ማጥፋት ነው። ዓላማ ይመስላል። ዓላማ የሌለው ድግስ ዝም ብሎ ምንድነው? መጨረሻ በተለይ ሰክሮ ምስሉን ገደላ ብዙ ክፉ ነገር ናቸው። መጠጥ መጥፎ ነገር ነው። በጣም አዛባል ግላ ምን የሚጽባል ይስማ አለ ልሽቶት በፖሪም ዘሚጽባ ግዶላ ነው እንደስታለን ዘሚጽባ ግዶላ ኢላ ማናሁ ምን ጋኻ በሊቃውንቶች ምን ይላሉ? መጽሐፍ መክብብ ኮሄሌት ምን ይላሉ? ኮሄሌት ሁለት አባባላለሁ በኮሄሌት ላይ ሰለሞን ንጉሠ ሰለሞን ጥበብን ሰለሞን መጽሐፍ መክብብ ላይ ማለት ነው በአማርኛው ኮሄሌት ኮተብ ሻማ በአንድ በኩል ምን ይላል? ለሲምኻ ማዘወሳ ይላል። ደስታ ምን ያደርጋል? ማዛደ ኪው ኦመር አየሁኝ መደሰት ጥሩ ነው። ሳያቸው በየቦታው ሳይ ይላል ያለምንን ሁኔታ ሳይ በመሸታ ቁጭ ብለው ሰዎች ቁጭ ብለው መጠጥ ቤት ይጠጣሉ። ምን ይላሉ? አባል ሆሌሉ ይዋል ይህም ብሎ ፌዘኛ ቀልድ፣ መጥፎ ነገር፣ ግጭት፣ ጥላቻ ብዙ ነገር እንደሚያመጣ የነ ባዝ ሀጋ አባል መጨረሻ ላይ ሳየው ይህ ሰው እየጠጣ ተደሰተ፣ ሰከረ፣ ተጣላ፣ መታ ምን አለ ምን ወጣለት ምን ነው ደስታው ብሎ ተናገረ። በሌላ በኩል ደግሞ ምን አለ? ወሽባህቲ አኒ ተሲም ኸይላሊ ደስታን አወድሳለሁ። በጣም ደስታ ጥሩ ነገር ነው። አዝማ ወሰን ኦካ ሀዋጋ ነው ወይስ ደስታ ነው? አዝምን ይላሉ ቃቶቻችን። ደስታ ክፉ ይሄ ደስታ ይባል የተባለ መቼ ነው? ደስታው ማለት ነው ቁም ነገር ያለው ከሆነ ማለት ነው። ግን ዝም ብሎ ቁጭ ብሎ ሰዎች ይጠጡና መጨረሻ ላይ መጠጥ ተነሳ መጠጥ ዝም ብሎ ዓላማ አልባ ከሆነ ትእዛዝ አይደለም። እንኳን ትእዛዝ ነውና ከትእዛዝ ያራቀ ነው። እንዲሁም ምን ያለ በዛው ቦታ ላይ ንጉሠ ሰለሞን ምን ያለ ግን ወደ መጠጥ ቤት ከምትሄደው ወደ መሸታ ቤት ከምትሄደው ወደ ሀዘንተኛ ቤት ይሻላል። ምክንያቱም ዓላማ የሌለው ነገር ከምታደርገው ግን የህይወትን ዓላማ ከምታውቅበት ቦታ ብትሄድ ይሻላል። ሞት ሁሉም ይደርስበታል። ስለዚህ ለምን ነው የምኖር ብለህ ኋላ ታገናዝባለህ። ስለዚህ በዚህ በኩል ጥሩ አይደለም። ሲምኻ ሽል ሚጽባቅ ምን አለ? ሽባክት ያን ሲምኻ የትእዛዝ ደስታ ከሆነ ግና ማለት ነው በጣም ጥሩ ነገር ነው፣ የተወደሰ ነገር ነው። አዚም ከን ቅድም ምን ያለ ለምንድን ነው በፖሪ የምንበላው የምንጠጣው የምንደሰተው? ምክንያቱም እግዚአብሔር አምላካችን ከመካከላችን እንዳለ ስለምናውቅ ነው። በላኸን ዚያ ሲምኻ ይላኪን በነሳሽ እግዚአብሔርን ታምር በማወቅና
በማወደስ ሁላችን ተሰባስበን ማለት ነው ስንበላ ስንጠጣ ስንዘምር ሊቃውንቶች እያንዳንዱ በየሺባ ያደለውና የተማረ ማለት ነው። በፑሪም ምንድነው የሚያደርጉ ሊቃውንቶች? ብዙ ወይን ይጠጣል፣ ብዙ ምግብ ይበላል። አበል መጨረሻ ላይ ግን ምንድነው እያንዳንዱ ሊቃውንት እያንዳንዱ ተማሪ የሚያወጣቸው ከልቦ የሚያወጣቸው ደፍናቸው የነበረውን ነገር ኒክናስ ያጻሰደ የሚወጣው ውስጣችን ምንድን እንደሆነ በፑሪም እንዲሁም ይገልጸናል። በትክክለኛ ይገልጽ ሁሉ ቁጭ ብሎ አሁን ዝም ብሎ ምንም ኦሪት ሳይማር ምንም እውቀት እግዚአብሔርን ነገር ወይም ምክር ወይም ጥሩ ነገር ከሌለው ከውስጡ ቅድም እንዳልከው ውስጡ ያለው ሁሉ ነው ያወጣዋል። ምንድነው የምታወጣው? ጥያቄው ውስጥ ምን ያለ ጥሩ ነገር እኛ ጥያቄ ምን ኛ ውስጥ ይወጣል ማለት አለብን። ምን እኛ ማነን የሚለው በትክክለኛ ፍንትው አድርጎ እንደመስታወት የሚያሳየን መጠጡ ሲገባ ከዛ በኋላ የምናወጣው ቃላቶችና አባባሎች ወይም ርዕሶች ስለኛ ማንነት በትክክለኛ ይገልጻል። ያንን ትእዛዝ ማለት በምናደርግበት ጊዜ ሌላው መጠጡ ይሄ የምንጠጣው መጠጥ ማለት ነው ትእዛዛትን ይዞ ያው መጠጥ ነው። 3 ወይንም ጠጣ 1 ወይንም ጠጣ ምንም ጠጣ ዝም ብለን ልንጠጣው እንችላለን፣ ግን ትእዛዝ የፈጸም ልንጠጣው እንችላለን። ይሄም መጠጥ ነው የመጠጥ ነው፣ ግን የዓላማው የዚህ መጠጥ ዓላማ ምንድነው? አፍሉ ታዲያ ቁጭ ብሎ በፑሪም ሲጠጣ ማለት ነው ምን አይነት ሙዚቃ ነው ሰው ምን አይነት ንግግር ነው የምትነጋገረው? ምን ይዘህ ነው የተቀመጥከው? አፍሉ በፑሪም ታዲያ በፑሪም ዛሬ ፑሪም ነው ቀን ማዘው ማለት ፑሪም ስንወያይ ስንዘምር ምን ችለውን ያህል አፍሉ አንድ መዝሙር ብቻ ብናውቅ ራሱ እግዚአብሔር የሚያወድስ ያችን ብቻ እንዘምር። አፋል ግና ከተሰባሰብን አይቀር ከተገናኘን አይቀር ዝም ብለን የተለያዩ ነገሮችን ካነሳነ ዘሎ ሲምኻ ሸል ሚጽባ ዘ ሲምኻ ሸል ወለሉት እንዳልነው ቅድም ንጉሥ ሰለሞን እንዳለው አኸን ስለዚህ ማለት ነው የፑሪም ሲምኻ ማለት ነው በጣም ትልቅ ነገር ነው። የእግዚአብሔርን ነገሎ ታምር ምን ተረክበት የእግዚአብሔርን ቃል ምን እናገርበት በየቤት ሁሉ እያንዳንዳችን አሁን ባለንበት ሰዓትም ስንት ነገር አለ መነጋገርና መወያየት የምንችልበት ሁኔታ እግዚአብሔር ነው ሁሉ ነገር እንዴት እንደሚመራ ሁሉ ነገር እንደሚይዝ ይህንን ስናይ ማለት ነው እዚያ ሲምኻ ሸክረሽ በሆወጥ ባዝ እያንዳንዳችን ማለት ነው ወደ እግዚአብሔር የበለጠ እንቀርባለን። ይህ ደስታ ምን ነው የሚያደርገን? ወደ እግዚአብሔር ቀርበናል። የበለጠ እግዚአብሔር እንድናውቅ የበለጠ በእግዚአብሔር እንድናምን የበለጠ ትእዛዝ እንፈጽም የበለጠ ሰውና ሰው እንዲዋደድ ያደርገናል። ያለዛ ጠጦ ከተጣላ አዝሙ መዋደዱን ሳይሆን ከተጣላ ደግሞ ከሰው ጋር ተጣላ እግዚአብሔር ጋር ተጣላ ባህሪውን ክፉ አደረገ ከዛ ደግሞ ሰው ጋር ተጋጨ። ከዛ በኋላ እግዚአብሔር ነው መቼም ሊያመሰግን አይችልም። ምክንያቱም ኋላ ውስጡን ይገስጻል ምን ይላል እዛ በኋላ ምን አደርጋለሁ ወዘተ ነገሮች ማለት ነው በለጠ እንደውም እየተበላሽ ነው የሚሄዱ። ስለዚህ የሚመከረው ምክር ብዙን ጊዜ በነሚሉ መጠጥ ማይችል ሰው አይጠጣ ጠጦ ማይደሰት ነው። ጠጦ ወደ እግዚአብሔር መቅረብ ማይችል ሰው አይደሰት ደስታ ይባላል። ምክንያቱም ለፈሆ ሳይጠጣ እሆምር ኖርማል እንደሆነ ይቀራል። ከጠጥቶ የሚጣለው ማለት ነው ኖርማል እንደሆነ ይቀራል። ሌላው ለመጨረሻ አካባቢ ማለት ነው የሚለው ምንድነው በሐኑካ መጠጥ ጠጡ አይባልም። እዛም በእውነት ታምሮች ናቸው። እነዚህ ሁለት በዓላቶች ሐኑካና ፑሪም ሊቃውንቶች ወስኑ ናቸው። ሌሎች በዓላቶች አሉ በኦሪት እናዛቸው። እነዚህ ትእዛዛቶች በሐኑካ አልታዘዝንም። በዚህ ግን ሆን ብሎ መጠጣት አለ። መጠጣት ምንድነው ለምንድነው ይላሉ ሊቃውንቶች። ምክንያቱም በዛን ሰዓት ግሪኮች በዛን ሰዓት የነበሩት ህዝበ እስራኤል የመጻብ ሩሃኒ መንፈሳዊ ህይወታችን ለማጥፋት ነው የፈለጉት። ግርዛት እንዳንፈጽም ሰንበት እንዳናደርግ ባጭሩ ከእግዚአብሔር ጋር ያለን ግንኙነት እንዲቋረጥ መስመሩ እንዲዘጋ ነው የፈለጉት። ይሄ እትጋር ወይም ቻሌንጅ ያለው ውጣ ውረድ ይሄ ሁኔታ በአሁኑም ሰዓት ሁለት ነገሮች አሉ ወደፊት እናያቸዋለን። ይሄ ነው እንግዲህ ዋናው በዛ በሐኑካ ላይ መንፈሳዊ ውድቀት ሊያመጡብን የፈለጉት ማለት ነው። በዚህ በፑሪም ደግሞ ጭራሽ ሊያጠፉን የፈለጉት ስጋችን ሊያጠፉ የፈለጉት። ይህን ስጋ ደግሞ ምንድነው በምንጠጣበት ጊዜ ይህ ስጋ ከአንድ ሰው ሲራባው ነው እንግዲህ እየጠፋ መሄደው ይደክመዋል፣ አቅም የለውም፣ ሊሞትም ይችላል። ራብ ይገላል፣ ራብ ሊገል ይገላል፣ ይችላል። ምግብ ካልበላ ሰው ይሞታል። ግን በምንጠጣበት በምንበላበት በምንደሰትበት ጊዜ ምንድነው ለሰውነታችን ለአካላችን ለውጫዊ አካል ኃይል እንሰጠዋለን። እነሱ ሊገሉን ፈለጉ፣ ሊያጠፉን ፈለጉ። እኛ ግን በዚህ ሊቃውንት ሲፈልጉ ይህንን ሰውነታችን
ማዳበር አለብን። ነፍስ እንዘራበት እንዲጠጣ በአየር ላይ መንሳፈፍ አለበት። ራሱ ሲጠጣ ከን ታያስ ብሎ ማጥቶስ እንደምንለው አውሮፕላኑ አብራራ አርባ እንደሚበር ነው የሚበረው። እዚህ ላይ የሚያሳየን ምንድነው ይላሉ ሊቃውንቶች በሐሲዱት በዮተር ዲቴል ስለ ሃይማኖት ስለ መንፈሳዊ ሁኔታ ለህይወታችን የሚለው በዚህ ዓለም ያለው ውጣ ውረድ ነው። ፑሪም የሚነግረው ምንድነው ሰው ሊበላ ይጠጣ ይችላል፣ ግን በሚበላበት በሚጠጣበት ጊዜ ከምግቡ ውስጥ ያለውን የእግዚአብሔርን የተቀደሰ ዓላማ ማውጣት አለ። ንጽጽር ቅዱስ ነው። እዛ ውስጥ የምናወጣው ማንኛውም ምግብ ልንመገብ ይችላል። እንደ አርጤክስስ 180 ቀን ወይም 6 ወር ድግስ ልንጀግን ይችላል። ነገር ግን ዓላማው የምንመገበው ምግብ ለትእዛዝ ከሆነ ከትእዛዝ ውስጥ ያለውን ትእዛዝ በምንፈጽምበት ጊዜ ባረከን በምንበላበት ጊዜ ፈጣሪን በምናመሰግንበት ወደሱ ጎዳናበት ጊዜ እያንዳንዱ ምግብ ያለውን የእግዚአብሔር ቃል እናወጣለን። ከዛ ውስጥ እኛ እንገነባለን፣ እንታነጻለን። ከዛ ምንድነው ፍርሃተ እግዚአብሔር አለብናል፣ ቅዱሳት እንሆናለን፣ የተቀደሱ ሕዝቦች እንሆናለን። ዋናው ዓላማችን በዚህ ፑሪም የሚያስተምረን በሃኑካ የመንፈሳዊ ውድቀት ሊያመጡብን እንደፈለጉት በዚህ ደግሞ ስጋዊ ውድቀት ሊያመጡ ስለፈለገ ስጋችንም በጣም ከመንፈሳዊ ዓለማችን ወይም ከነፍሳችንም ተለይቶ የማይታይ ሁለቱም አንድ ላይ የሚለው። ስለዚህ ሊቃውንቶች መንፈሳዊ በሃኑካ በስጋዊ በፑሪም ሁለቱ በሚገናኙበት ጊዜ ሁለት ይገነባሉ ማለት ነው። ያም ሻማና ሰም እንደምንለው ማለት ነው። ክሩ አለች፣ እንደገና ደግሞ ውጫዊ አካል አለ። የነዛ ሁለቱም አንድ ላይ ይሄዳል። ስለዚህ ብዙ ጊዜ ደጋግመን እንደምናገረው ፈጣሪ አምላክ ከኛ ከሰዎች የሚጠብቀው በልተን ጠጣን ስጋችን እንደ ገንብተን ፈጣሪን ልናመሰግን እንጂ ሁሉ ቀን ጾም እየጾምነ ዋሻ ውስጥ ኑረን ከህይወታዊ ኑሮዎች ተገለን ቅዱስ እንድንሆን አይፈልግም። ባለፈው ደጋግመን እንፈልገው እንዳልነው እግዚአብሔር የሚፈልገው በሰማይ ዘንድ መላእክታን አሉት። መላእክታን እንደዚህ የሚያወርጉ ቢፈልግ ኑሮ የማይበሉ የማይጠጡ ፍላጎት የሌላቸው ያስፈልግ ነበር እና ስለዚህ ይህንን መገንዘብ አለብን ለማለት ፈልጌ ነው። ምክንያቱም እዚህ ላይ ብዙ ጊዜ የምናየው ስጋዊ ነገር ነው። ምግብም ስንሰጠው ለድሃ የምንሰጠው ለጓደኛም ምግብ ነው ብለናል። መጠጣት መብላት ምግብ ነው ብለናል። እነዚህ ነገሮች ግን ዋናው ዓላማችን ይላሉ እዚህ ላይ ብርሃኑን በጨለማ ውስጥ ብርሃን እንዳለ ማወቅ አለ። ከዚህ ጨለማ ውስጥ ሃማን ሊያጨልምብን ፈለገ። አርጤክስስ ምንም እንኳን ንጉስ ሲሆን ጨለማ ሊያደርግ ፈለገ። ግን ሞርዶኻይና ኤስቴር ምን አደርጉ? መብራቱን ከጨለማው ውስጥ አበሩት። ከጨለማው ምንም ነገር ሊኖር የማይችልበት ቦታ። ስለዚህ ባለንበት ዓለሞች እያንዳንዳችን በተለያዩ አንደኛው ፈርማታ ይሆናል፣ ሁለተኛው ይሆናል፣ በታህና ካራይ ብዙ ችግሮች ሊፈራረቁ ይችላል። ግን የኛ ማንነት የሚለካው ያለን አቋም፣ ያለን እምነት፣ ያለን አቅጣጫ እዚህ ዓለም መብላት መጠጣት አለብን። እንደማንኛውም ሰው ነን እንትን አይደለንም። ግን ያንን ነገር የምንበላበት ዓላማ ማወቅ አለብን ማለት ነው። በተጨማሪ ጋር መርሳት የሌለብን ነገር ይህ ሁሉ ያመጣው ምንድነው? በንጉሱ ድግስ ስለተሳተፉ ነው። በቀደም እንዳልነው በንጉሱ ድግስ መሳተፋቸው ይሄ በክፉ ነገር ነው። እግዚአብሔርን ስም በሚረከስበትና እግዚአብሔር ክብር በሚረከስበት ቦታ ተሳትፎ ነበር። በሉ ጠጧዛ እኛ በፑሪም ስንበላ ስንጠጣ ምንበላና ምንጠጣው ለምንድነው? እግዚአብሔርን በማክበር እግዚአብሔርን በመውደድ ነው። ስለዚህ ያበላሸነውን ምናስተካክልበት ነው። በእኛ ጊዜም ማስተካከል አለብን። በእነሱ ዘመን ያስተካክሉታል። እኛም አሁን የምንበላበት ቦታ የምንመግባቸው ምግቦች በእውነት ፈጣሪ ይፈቅዳል ወይ? የምናደርገው ሂደቶች በየቀኑ የምናደርጋቸው እውነት ናቸው ወይስ? እንግዲህ ሌላው ደግሞ እንደ እውነት ነው ይቅርታ። ስለዚህ ማለት ነው በፑሪም ሁላችንም ማንኛውም ይወዲ በየቦታው ቁጭ ብሎ ሲበላ ሲጠጣ ማለት ነው ምተከን ታኸት ሸኸቱ ያደረጉትን ኃጢአት ማስተካከልና እኛም በህይወታችን እንግዲህ በብዙ አጋጣሚዎች ማለት ነው እንግዲህ እዚህ ውስጣዊ መግባት ነው እንጂ በብዙ አጋጣሚዎች ማለት ነው ስንበላ ስንጠጣ ልብ ሳናደርግ ማለት ነው ብዙ ነገሮች እናበላሻለን። ይሄ ድል አለን፣ ቻንስ አለን። ቁጭ ብለን ስንበላ ስንጠጣ እግዚአብሔር አምላካችን ማለት ነው የበለጠ ከመካከላችን አስቀምጠን ለእግዚአብሔር ክብር ሰጠን፣ ለእግዚአብሔር ቦታ ሰጠን። ከመካከላችን ጠረጴዛው ላይ
እግዚአብሔር አለ በመካከላችን በህይወታችን እግዚአብሔር አለ። ስለዚህ እግዚአብሔርን ታምር እያየነ ስንመላ ስንጠጣ ይሄ ምንድነው ዋናውና የተበላሸውን ነገር ማለት ለማስተካከል ነው። የይሁዲ ዓላማ ደግሞ ምንድነው ህይወትን ትቶ መብላትን መጠጣትን ሁሉ ነገር ትቶ አትደሰት ዝም ብለህ ክፉ ህይወት ኑር የከፋና ያዘነ ህይወት ኑር ሳይሆን ሌላ እየበላህ እየጠጣህ ደስታዊ ህይወት ኑረህ ፈጣሪ አምላክህን አትርሳ ነው። ይሄ ነው ዋናው ዓላማው ማለት ነው። ዘሚዳ ከነገ ሚዳ ክሉ ግን እያንዳንዱ ማለት ነው በሚያደርገው መንገድ ከእግዚአብሔርም እንደዚህ ነው የሚሰጠና ስለዚህ እነሱ ያደረጉት ድግስ እግዚአብሔርን በማርከስ ነው። እኛ ደግሞ የምናደርገው ድግስ እግዚአብሔርን በማክበር እግዚአብሔርን በመውደድ እግዚአብሔርን ተአምር በመተረክ ስለሆነ እዚህ ሱዳው ማለት ትልቅ አስፈላጊነትና ትልቅ አሳሳቢና ኸሹብ የሆነ ነገር ነው ማለት ነው። በጣም ጥሩ እና እንግዲህ ከዚህ በጥቂቱ ያየነው በጣም እጅግ አመሰግናለሁ። ከዚህ በጥቂቱ አይተናል። በሌሎችም ሁኔታዎች ካሉ ከአድማጮች ከተመልካቾቻችን ያሉ ጥያቄዎች ካሉ እንግዲህ ወደፊት እንመለሳለን። እንግዲህ የተወሰነውን ያህል ለማየት ፈልገናል ሞክረናል። ያም ያየነው ምንድነው የፑሪም አመጣጥ መቼ እንደነበር በመቼ ዘመን እንደነበረ በቤተ መቅደሱ አንደኛው ቤተ መቅደስ ፈርሶ ሁለተኛው ቤተ መቅደስ ሊሰራ አካባቢ ወይም ሊመለሱ በሚሉበት ጊዜ በዛን ሰዓት እንደተከሰተና ይህ ደግሞ የፑሪም በዓል የተለያዩ እነ ሞርደኻይ እንዴት በዚህ ነገድ ኩላም ማለት ሁሉንም እንደዚህ ታው ቢሉትም እሱ የእውነቱን አቅጣጫ ይዞ ስለሄደ ያለን በአሁኑ ሰዓትም የሚፈጽማቸው 4 ትእዛዞችን ባስመለከተ በዚህ ተወያይተናል ማለት ነው። በጣም ረጅም ሰፋ ያለ ነው እና በዚህም ደግመን እንጠይቀው ማለት ነው። ሁሉን እስከ መጨረሻው እንድትመለከቱ እና መልካም የፑሪም በዓል የደስታ በዓል የዓመት ደስታ ሁሉ የምንቀበልበት ስለሆነ ደስታውን በረከቱን ይስጠን። በጣም አመሰግናለሁ። አብያሰ ሀቅ ሰማህ ሁላችን ለይሁዲ ማይታ ኦራ በስምካ በተሰም ለይካ ካኸውም ኦራ ዘቶራ ሲምካ ተጉፍ ወላ ሲምካ ለከን ዛ መጠረሽ ለኑ ብሩክም ትዩ ተዳረባ ሸኮ ባውት ይራሽ